በጣም አንተ የምትገርም ሰው ኮነ ሳሚ በዲፕሎማ ገባ ዲግሪ ማስተርስ ያለምንም ረፍት ይመስለኛል የመከላከያ ትልቁ የሰውነት መለኪያ መሆኑን የሚታየው በዚህ ነው ማንንም ሁኚ ከየትም ነይ እሱ ሌላ ጉዳይ ነው ቅጥር ሆኜ መስራት አልፈልግም ከተቀጠርኩ ግን ብሔራዊ ቲያትር ነው የምቀጠረው ትለን ነበር እዛ ደወለ እና ስፒከር ላይ አድርጎት ነው እንደዚህ የሚባል ሰው ታውቃለህ እንዴ ሲሉ እንዴ በጣም ጎበዝ ተማሪ ምናምን አይደለም እሱ ብዙ ሰው የሚያቀህ በመድረክ ስራ ነው በተዋናይነት ባዘጋጅነት ብሔራዊ ቲያትር አካባቢ ባለ ኃላፊነት ሜቢ በመድረክ ገጽ ምናምን ሳሚ እኔ እንደውም ከነሱ በላይ የስዕል ችሎታ በጣም ያስገርመኛል እኔ ብሔራዊ ቲያትር ዝም ብሎ ተቋም ብቻ አይደለም ለኔ ብሔራዊ ቲያትር በጣም ብዙ ነገር ነው የሀገር ትልቅ ተአምርት ነው በጣም ብዙ ነገር ሊባልለት የሚችል ግን እንደ ክብሩ እንደ አለው ስም ወይም ደግሞ ለሀገር እንዳበረከተው የተወራለት ተቋም አይደለም በጣም በፍቅር የቀለሙን ሽታ ስትምገው በጣም ትዝ ይለኛልና ምንድነው የሚፈጥር ሊሆን የተለየ ነገር አለ በዛ ውስጥ ሰዎችን ባጣ በአለም ላይ ብቻዬን እንኳን መቆም ግዳጅ ቢሆን እንደቆም አድርገን ያሳደገች ጤና ይስጥልን ክቡራን ተመልካቾቻችን እንደምሰምታችኋል ይህ እንደ ወይን ሚዲያ ነው አብራችሁን ስለሆናችሁ በጣም ነው ደስ የሚለን ክቡራንና ክቡራት ባለፈው ሳምንት ከእንግዳዬ አርቲስት ሳሙኤል ተስፋዬ ጋር ሰፊ ቆይታ አድርገን ነበር ሳሚ እንደው እሱን ጉዳይ እውነቱን እንነጋገርና ያቋረጥነው በመብራት መቆራረጥ ምክንያት ነበርና ዛሬ ተመልሰን እንግዲህ በክፍል 2 ተገናኝተናል ምናልባት ሳምንት ከነበረን አንድ ነገሮች በቲያትር ቋንቋ ኮንቲኒቲ ነው የምትሉት እንደሱ አይነት ነገር ቢፈጠር ተመልካቾቻችን እንደሚረዱን ተስፋ እናደርጋለንና እውነቱን ተናግረን እንጀምር ብዬ እኔ ሚኒስትሪ ሚዲያም ላይ እንደዚህ አይነት ነገሮች ያጋጥሙ ሎዲንስ ነገር ብንቀጥል የሚል ሐሳብ አለኝ እውነት ነው እንትኑ እንዳይበላሽ ይያልን ያንዳንዷን ነገር ሌላ ቲያትር ከሚሰራ ህይወቷ እንዳለች ብትቀር ጥሩ ነው እንደዚህ እንዳሁን ክቡራን ተመልካቾቻችን በክፍል 2 ከሳሚ ጋር የነበረንን ቆይታ ተመልሰን ይዘን መተናል ይህ እንደ ወይን ሚዲያ ነው ቻናላችንን ሰብስክራይብ ያደረጋችሁ እስከ ፍጻሜው ድረስ አብራችሁ እንድትቆዩ ዛሬም በድጋሚ ባክሮት ጋብዛችኋለሁ የዛሬ ቆይታችን ተጀመረ ሳሚ በድጋሚ አመሰግናለሁ እኔም በጣም አመሰግናለሁ ከባለፈው ሳምንት ቆይታችን ትንሽ ጸጉርን ከርከም አርጋታል ረስተው ነው እርግጠኛ ነኝ ለዛሬ ተከታተላችሁ ሚዲያ ቀጠሮ እንዳደረስቻለሁ ሁለተኛ ደግሞ የሆነ ዝግጅት ነበርና ዝግጅቱን ነው ሳስብ የነበረው ሶስተኛ ደግሞ እውነቱን ብንናገርስ ደግሞ ሌላ እድሜ ስለ እድሜ ማውራት በጣም ነው የምትወደው ከየትኛው ፓርት እንጀምር መከላከያ ውስጥ ስላሳለፍከው ጉዳይ በደንብ አድርገን ዳሰስን ከዳሰስነው ነገር ግን በደንብ ብንዳስሰው ብዬ አስቤ ነበረው ብንደግሞ በጣም ደስ የሚለኝ ወደ ዩኒቨርሲቲ የተቀላቀልክበትን መንገድና በጣም አንተ የምትገርም ሰው ኮነ ሳሚ በዲፕሎማ ገባ ዲግሪ ማስተርስ ያለምንም ረፍት ይመስለኛል እነዚህ ነገሮች ሄድካቸውና እነሱን አጋጣሚዎች ጠቅሰናቸው ብናልፍ ደስ ይለኛልና የናንተ የዲፕሎማ ባች እንደም ካልሳሳትኩኝ በስተቀር ታዋቂ አርቲስቶች የበዙበት ነው እና ከወታደሮች ጥቂቶች ናቸው አላውቅም ከፖሊስ ተቋም ከመከላከያ ተቋም ግን ጥቂት 1-3 ወይ 4 ልጆች አካባቢ አቃለሁኝና እስኪ የነበረውን ካገባብ ጀምሮ የነበረው እሷን ጉዳይ በወፍ በረር ቃኝተናት ወደ ዛሬ ጉዳያችን እንለፍ የትምህርት ጉዳይ አክቹአሊ 6 ኪሎ ዩኒቨርሲቲ በፍቅር ነው የምወደው ኢቭን የመግቢያው በር ቅርጽ የሆነ ስሜት ይሰጠኛልና ኤቭሪ ዲቴል በጣም የሚያስደንቀኝ ግቢ ነውና ከዛ ውጪ ደግሞ 6 ኪሎ ዩኒቨርሲቲ ኬኔዲ ላይብረሪ በቃ ሲወራለት ተማሪዎች እዛ የገቡ ተማሪዎች ሲያወሩለት ሰማ በቃ ልነግርሽ አልችልም ኬኔዲን ማወቅ እና ማስታወቂያ ሲወጣ በቲያትር ለመጀመሪያ ጊዜም ለመጨረሻም ጊዜ ዲፕሎማ ሲያስተምር ዲፓርትመንቱ በየማታ የመጀመሪያ ነን ከዛ ዲፕሎም የመጀመሪያ ነን ከዚህኛም በኋላ ሌላ ባች የለም እና ማስታወቂያ ወጣ ዋናው ዓላማ ይመስለኛል በቲያትር ቤቶች አሉ
ትልልቅ የቲያትር ሙያተኞች የመማር እድሉን እንዲያገኙ የሚል ሀሳብ ይመስለኛል በልምድ ይሰሩ የነበሩት። አዎ እና ያ አጋጣሚ ለኛም ተጠቀመን። እኛ ደግሞ ይዛኔ የመከላከያ ኦርኬስትራ ውስጥ ነበር የምንሰራው ቲያትር ክፍል እና አፕላይ ያደረግን ፈተና ነበረው። ፈተናውን አልፈን ገባን። አንድ 4 ልጆች ነን መሰለኝ ይዛኔ። አዎ 4 ልጆች። ቆይታችሁ ምን ይመስል ነበር? በቃ መጀመሪያ ያደረኩት የመጀመሪያው ስሊፕ ሲይዝ ኬኔዲ ላይብረሪ ነው የሄድኩት። የቱ ነው ኬኔዲ ላይብረሪ ብዬ ጠየቅኩና ሄድኩኝ። ከዛ በነገር ላይ እሱም ነገር ነው የማድርገው ያለው አዲስ አበባ ዩኒቨርሲቲ ጆርናሊዝም ለመማር ስገባ ኬኔዲ ላይብረሪ የትኛው ነው መጀመሪያ እሱም ባየው የሚል ነገር ነበረኝና የብዙ ተማሪ ፍላጎት ጉጉት የነበረ ነገር ይመስለኛል። ደግሞ ከኛ ቀደም ብሎ የነበሩ ተማሪዎች በጣም ብዙዎቹ አንባቢዎች ናቸውና ስለ ኬኔዲ በጣም ነው የሚያወሩት። እና ሄድኩኝ የሆኑ ሽማግሌ አባት አገኘው እንትኑ ሪሴፕሽኑ ላይ እና ስሊፔን ሰጧቸው። የሚሊታሪ ልብስ ለብሻለሁ። ከዛ አዩት ስሊፑና ምንድነው ምናምን ሲሉኝ ዛሬ ተመዝግቤ መውጣቴ ነው መታወቂያ ራሱ አልተሰጠኝም ገና እና ኬኔዲን ማየት ፈልጌ ነበር ይቻላል ስላቸው ና አሉ። እየዞሩ አስጎበኙኝ ማለት ነው። በስመ አብ እዛን ቀን የነበረኝ ደስታ ልነግርሽ አልችልም። ከዛ በኋላ በጣም አካባጅ ተማሪ ነበርኩኝ ማለት በጣም ነበር የምር ደስ ብሎኝ ማሬ ነበሩ። ብዙ ታለንቶችን የምታወጣበት አጋጣሚ ያገኘኝ ይመስለኛል። አንደኛ ከሰንበት ትምህርት ቤት ከዛ በወለባ በኮልፌ ኮምፕሬሲቭ ሃይ ስኩል ቲያትር ኤክሰርሳይዝ እናደርግ ኖርናቸውን ነገሮች በእውቀት መደገፉ ደግሞ በጣም አሪፍ ነገር ነውና እዛ ደግሞ ስትይ ደግሞ በጣም ብዙ የሚገርሙ ነገሮች አሉ። እነሱን ለመሙላት በጣም እፈልግ ነበርና በቴሌ ላይብረሪ ታይወቀ እና ኩፖን ያላቸውን ልጆች ለምኜ መጽሐፍ እንዲያወጡልኝ ያደርጋለሁ። ያንን መጽሐፍ እጄ ኮፒ አድርጌ ቤት ያስቀምጣለሁና በኮፒ በጣም ነበር የምታወቀውና አንዴ እንደውም ስቱደንት ኮፒውን ወስዶ ፎቶኮፒ አስነሳ ብሎ ሲስቁብኝ ነበር። ኮፒ ከመውደድ የተነሳና ግን የሚገርምሽ አሁን ቤቴ የቲያትር መጽሐፍት ምንም የሌለኝ የለም። ኬኔዲ ያሉ የቲያትር መጽሐፎች ማለት ለምሳሌ የመመረቂያ መጽሐፎችን ጽሁፎችን ሰራ የዲግሪውም የማስተርሱ መጽሐፍ ፍለጋ አልወጣው። የዛኔ ኮፒ ያደረኳቸው እንዳለ ተጠቅሞኛልና ለመምህርነትም ይጠቅማል በጣም እና በተለይ የዲፕሎም ክላስ በቃ በጣም ይገርም ነበር። አንደኛ በጣም ትልቅ ሙያተኞች ናቸው ያሉት ተስፋዬ ገብረሃና እነ ደረጀ ደመቀ እነ መቤት ወልደ ገብርኤል እና እንደዚህ ትልልቅ አክተሮች ነበሩና ከነሱ ጋር መሆንሽ አንደኛው ሌላ ጉልበት ይሆንሻል። ሁለተኛ ደግሞ አስተማሪዎቹም ባቹ ጥሩ ስለነበረ በሙሉ አቅማቸው ይሰጡን ነበርና የሚሰሩ ፕሮዳክሽኖች ልነግርሽ አልችልም። ዲፕሎማ ላይ ሆናችሁ? አዎ። ከዛ በኋላ ዲግሪውን እንዳለ ሁላችሁም ናችሁ የቀጠላችሁ? ምን ሆነ ልክኛ ስንጨርስ ለመመረቅ የሰራናቸው ቲያትሮች በጣም ትልቅ ቲያትሮች ነበሩ እና አልባሳት ከቲያትር ቤት መጥቶ ምናምን በቃ ምናልባት በዲፓርትመንቱ ታሪክ በጣም ትልቅ የሚባሉ ፕሮዳክሽኖችን ነው የሰራነውና 2 ግሩፕ ነበር። ሁለቱም ግሩፕ የሰራው እንትን በጣም የሚገርም ነበርና ለምንድን ነው እነዚህ ልጆች እንዲቀጥሉ የማይደረጉት የሚል ሀሳብ የመጣው ከዛ በኋላ ይመስለኛል። በዲፕሎማ የወሰድናቸው ኮርሶች ተይዘውልን እንድንቀጥል ሀሳብ መጣ። ከዛ በዛው ዲግሪያችንን እንቀጥልን ማለት ነው። ተመረቀ ምንም አልቆየንም። ከዛ ዲግሪውን ከጨረስኩ በኋላ ነው ወደ ሚዲያ የገባሁት። ከሚዲያ ወደ መከላከያ ሬዲዮ። ከዛ ልክ ስወጣ ማስተርስ ደግሞ ማስታወቂያ ወጣ። እሱም የመጀመሪያ ጊዜ ነበር። ያ ወቅት ማለት ዲግሪህን የተማርከው የመከላከያ ኦርኬስትራ ፈርሶ ቲያትር ክፍሉም ፈርሶ በየክፍሎች ባህር ዳር በተመደብክበት ምዕራብ ተመድቤ ማለት ነው። ከዛ በኋላ የትምህርት እድሉ እንዴት ነበር ታዲያ ያገኘው? ምዕራብ ያው ተመድበሃል። አዲስ አበባና መቼም ከባህር ዳር እየመጣ አዲስ አበባ ዩኒቨርሲቲ ልትማር አትችልም። ዲስታንስ አይደለም ኤክስቴንሽን ነው። መከላከያን የማመሰግንበት አንዱ ነገር ይሄ ነው። ልክ ዲፕሎም እየተማርን ካልተሳሳትኩ 2ኛ ዓመት ላይ ይሁን ምናምን የፈረሰው አንደኛ ዓመት 96 ገባን 97 ላይ ፈረሰው። ያ ጊዜ ጉዳይ በነገራችን ላይ የማዛነፋቸው ካለ ተመልካቾች ይቅር ይበሉኝ። ያም እርትና አለ ብለሃል ቀደም ብለህ እሱ ሊኖር ይችላልና እንይዝልሃለን እና 96 ገባን 97 ፈረሰ። እኔ ምዕራብ ዕዝ ተመደብኩኝ። እንደውም ይዘኔ ተጨቃጭቀን ነበር ሁላችንም አንድ ላይ እንመደብልን ማለት ነውና ምዕራብ ዕዝ ስመደብ ደግሞ በአጋጣሚ የምዕራብ ዕዝ አዛዡን የሙዚቃ ክፍል ኃላፊውን አናውቀውም ነበር
በስሙን እንኳን የሰማነው ይዛኔ ነው። ይዛኔ ሻለቃ ጌትነት ይባላልና ደውልለት አላችሁ እናንተም ብዙ ሰው ጠይቀውና እምቢ ነው የሚልህ ምናምን በጣም እሺ ይባላል እንዳይቋረጥ ማለት ነው። እሺ ይባላልው ብዬ ፍጹም ሐሳብ አልነበረኝ። ምክንያቱም ካስታወሽ ይዛኔ እንትኑ በሚፈርስ ጊዜ ነገሮቹ አሪፍ አልነበሩ፣ ስሜቱ አሪፍ አልነበረም ምናምን የሆነ እንትን ይመስለው ተጣልተን ነው የሚመስለው እንጂ የእውነት የሆነ እንትኑ ደስ አይልም ነበር። አፈራረሱም ያልተጠበቀ ነው። በጣም በኢትዮጵያ የሙዚቃ ታሪክ ውስጥ በጣም ጥቁር ጠባሳ ይመስለኛል ምድር ጦርን የሚያክል ኦርኬስትራ ማፍረስ እና ደግሞ ምክንያቱ በማይታወቅበት ሁኔታ እንዲሁ ዝም ብሎ በስሜታዊነት መፍረሱ የምር ሁሌ ነው የሚያመኝ ነበር። አሁን ተቋቁሟል። በጣም ደስ የሚለው ጥሩ ነው ተቋቁሟል። ባገኙት ሚዲያ ሁሉ አነሳው ነበር ያንን እንትን እና ደወልኩ መጨረሻ ላይ እንግዲህ ምንድነው ካለመናገር ደጃዝማችነት ይቀራል። ከዛ አንተዋወቅም፣ እሱም ስሜን አያውቀውም። ጤና ይስጥልኝ ሻለቃ እንደዚህ ነው አንተ ጋር ተመድቤያለሁ እና ማጠናው ደግሞ ቲያትር ነው፣ ትምህርት አቋርጬ ልመጣ ነው። እዚህ የተመደብከው ምንድነው? በቲያትር የምታጠናው ቲያትር? በቃ ቀጥል ትምህርትና እኔ ለበላይ አካል አሳውቃለሁ አለኝ። እውነቱን ለመናገር አላመንኩም። ምክንያቱም አንደኛ የሰራዊት ቤት ስለሆነ ዲሲፕሊኑም ምኑም ሰራቱም ከነገር ደግሞ እንደ ግዳጅም ነበር። እዛን ደግሞ ቅድም እንዳልኩሽም ጥሩ መንፈስም አልነበረም። ከዛ ውጪ ደግሞ አዲስ ክፍል ነው፣ ወደ አዲስ ክፍል ነው ገና የምገባው ወደ ማላውቀው ክፍልና ገና ምንነቴን ሳያውቅ እንዴት ይፈቅድልኛል ብዬ ታስቢያለሽ። እና የመከላከያ ትልቁ የሰውነት መለኪያ መሆኑን የሚታየው በዚህ ነው። ማንም ሁኚ ከየትም ነይ እሱ ሌላ ጉዳይ ነውና ከስራ ጋር የተያዘ ጥያቄ ብቻ ነው የጠየቀው። ሰው መሆንሽና ኢትዮጵያዊ መሆንሽ ከዛ በኋላ በተዋናይነት ነው የምትማረው፣ ቲያትር ነው፣ ክፍሉን ነው የምትጠቅመው፣ ችግር የለም ማለት። ከዛ የዛኔ እዙ አዛዥ ኳርተር ነበር፣ ኢንዶክትሪኔሽን ኃላፊው ጀነራል ሀሰን ነበር እና እነሱም ፈቃደኛ ሆኑ። ጌትነት አስረዳቸውና ትምህርት እንድቀጥል ተደረግኩ ማለት ነው። እሱ አይደለም የሚገርመኝ ዲፕሎማ አለቀና ቀጥሉ ተባለ። አድቫንቴጅ አለው። አድቫንቴጁ ምንድነው? የዲፕሎም ኮርሳችን እያዘልናል። አሁን እዛ ላይ ካቆምኩ ግን ከእንደገና እንደ አዲስ ነው ዲግሪ የሚጀምረው ማለት ነውና የዛኔ ደግሞ አብሮኝ የሚማሩ ልጆችም ግድ የለም ጠይቅ ምናምን የማረሳው ጋሻቦነ አሻግሬ በስመ አብ ትምህርቱን እንድቀጥል የሚያደርግልኝ የነበረው ድጋፍ አታምኚኝ። መምህራችሁ ነበር። ወታደር መሆኑን ያውቃል፣ ያለውን ሁኔታ ያውቃልና ደውል ግድ የለም ምናምን አሉ። ከዛ ስፔሻል በጣም ነው የሚያሳፈረው። ይሉኝታ ቢስ መሆን እንደሆነ ተሰማኝ። ምክንያቱም እዚህ ሆኜ ደሞዝ እየተላከልኝ ነው መማረው እና መጨረሻ ላይ በቃ ሁሉም ሃይ ሲለኝ ልንገርና ከዛ ይቅር እንዳይቆጨኝ ምናምን ብዬ ነገር ልጆና አሁን የነገርኩሽ ምክንያት እንደዚህ ነው፣ አድቫንቴጁ ይሄ ነው፣ ካልሆነ ግን እንዳዲስ ነው የሚጀምረው ምናምን። መተህም አንድ ብቻ ነህ እዚህ እንትን አትልም። ስለዚህ በቃ ከኮማንድ ጋር እኔ እነጋገራለሁ ቀጥል ተባለ። ከዛ ቀጠልኩ። የሚገርም እኮ በመሀል ግን ምን ተፈጠረ መሰለሽ? እንትን ብሔራዊ ቲያትር በተጋባዥነት ገባሁ እና ዋናው ተቆጣጣሪ የሚባል ቲያትር በጣም አሪፍ ቲያትር ነበርና ኮረስ አንድ ትንሽ ፓርት ነበር የምጫወተው። ከዛ እያደገ ትልቅ ካራክተር መጫወት ጀመርኩ። የጋሽ አለሙ የሚጫወተውን ዋናውን ካራክተር መጫወት ጀመርኩና በጣም አሪፍ ነበር። በተመልካች የነበረው ተሰሚነት ማነው ተወዳጅነት አሪፍ ነበር ካራክተሩ። እና ምን ሆነ ከምዕራብ ዕዝ ከርቶ ብሔራዊ ቲያትር ተቀጥሯል የሚል እና በአስቸኳይ እንድትመጣ ተባልኩ። እንዴ እዙ እኮ ፈቅዶልሃል? እኮ ከዙ በአስቸኳይ እንድትመጣ ነው የሚባል ደብዳቤ ጻፈልኝ። ከዛ ኮርሷን አልጨረስኳትም እና ዊዝድሮዋል ለመሙላት በጣም መሀል ላይ ነው። ያው ላንቻ አልነግርሽም። የወታደራዊ ትእዛዝ ደግሞ ያውም ከኮማንድ የተጻፈ ግድ ነው ቢያንስ ዕለቱን ካልሆነ ግን በአጭር ጊዜ ውስጥ መግባት አለብሽ። ከዛ ወሰንኩኝ ሴሚስተሩን ልጨርስና የሚመጣብኝን ቅጣት እቀበላለሁ ብዬ ሴሚስተሩን ጨርሼ ዊዝድሮዋል ሞልቼ ሄድኩኝ ማለት ነው። ከዛ ጀነራል ኳርተር ጋር ነው የገባሁት። ጌትም ተቆጣኝ። ምን ሆነ ነው ምናምን እንደዚህ ነገርኩት። በቃ ይሄንን አስረዳዋለኝ። ከዛ ገባሁ። የዛኔ ደግሞ ጀነራል ሀሰን ተነስቷል። ከዛ
ጀነራል ሀሰን ደግሞ እያንዳንዱን ግሬድን ሁሉ ይከታተለኝ ነበርና እልካለሁ። ልክ ግሬድ ሲወጣ ኢሚዲየትሊ እልካለሁ ወደ ባህር ዳር ማለት ነው። ከዛ ገባሁና ኳርተር ጋር አስረዳው ማለት ነው። እንደዚህ ሆኜ ምናምን ተፈቅዶልኝ እንደዚህ ነው የገባሁት ምናምን እና ከርታል ተብሎ ምናምን ነው በፓርታይም በዩኒቨርሲቲ የተማርኩኝ ያው ሙያ ስለሆነ ለኔ እንደ ሙያ ማሻሻያ ነበር ምናምን አልኩኝ። ከዛ ለጠይቀው ጀነራል ሀሰን አለኝ አሁን አስበሽዋል ያስታውሰኛል ከዛ ሁሉ ህዝብ ምክንያቱም በምዕራብ ዕዝ ስር ያለ ህዝብን አስቢውና እንግዲህ ካስታወሰ ምናምን አልኩኝ። ከዛ ደወለ እና ስፒከር ላይ አድርጎት ነው እንደዚህ የሚባል ሰው ታውቃለህ እንዴ ሲለው እንዴ በጣም ጎበዝ ተማሪ ምናምን አይደል እሱ እና አይ እንደዚህ እንድትላል ነበር ምናምን ብሎ እሱም ቀለደና ዘጋው። ከዛ በኋላ እንትን ምንድን ማስታወሻ ደብተሮች ደስታ ወረቀቶች እስክሪፕቶ ሁሉ ተሰጥቶኝ የመጣሁበትና የምመለስበት ብር ተሰጥቶኝ ተመለስኩኝ። ቀጥል ተባልክ? አዎ እዚህ ስደርስ ዊዝድሮዋል ሞልቻለሁ። ኦልሬዲ ክላስ ተጀምሯል። ከዛ ግን ደብዳቤ አጽፌ ነው የመጣሁት የነበረው አጋጣሚ። ከዛ ሬጅስትራር ታውቂያለሽ እንትኑ በጣም ከባድ ነበር። አሁን በጣም ተሻሽሏል። አሁን በጣም የሚገርም ሆኗልና የዛኔ ግን እያንዳንዱ ቦታ ስቴጅ በቁጣ ነው የሚጀምሩት ኢቨን እና እንደዚህ ትምህርት ይገርማቸዋል ኢቨን ስጠይቅ ማለት ነው። ከዛ ደስታ አስረስ የሚባል አንድ ጓደኛ ነበረኝ ብሔራዊ ቲያትርም አብረን ነበርና አሁን ውጪ ነው ያለው። እሱ ደብዳቤውን አንጧልኝ የጻፍኩን ደብዳቤ አምጣ ምናምን ብሎ ሰጣቸው። አራት የባሰ ነገር እንትን ትልብኛለህ ምናምን አምጣ ብሎ ሰጣቸው ማለት ነው። ከዛ ዋናው ሬጅስትራር ጋር ደረሰ ደብዳቤ እንዴ ወታደራሪ እንዲህ ባስቸኳይ ግባ ምናምን። ከዛ ከአንድ 2 ሳምንት አልፎ የነበር ክላሱ ከዛ ቀጠልኩኝ እና በጣም እድለኛ ነኝ በብዙ ነገር ማለት ነው። በጣም እና በዚህ ሂደት ውስጥ ግን ዋናው ቁም ነገሩ ምንድነው መሰለሽ ሳወራውም መወራት አለበት ብዬ የማምነው ሰራዊት ውስጥ በምታገለግዩ መጠን የሚሰጥሽ ደግሞ እንትን በጣም ብዙ ነገር አለ፣ ብዙ እድሎች አሉ። ሰራዊት ውስጥ ከተጠቀምሽበት በጣም ብዙ መልካም እድሎች አሉ። ባለፈው ማንስቻለሁ አንዳንድ አመራሮች ያን እድል አይሰጡ የሚችሉ ይኖራሉ። አብዛኛው ግን መከላከያን የሚወክለው ብዬ የማስበው የመማር እድል የማደግ እድል ምናምን ግን አንቺ ጎበዝና ታታሪ ከሆንሽ አታጭው። ከዛ ውጭ ደግሞ አመራሮቹ ራሳቸው እንደ ወንድም እንደ ልጅ እንደ ቤተሰብ ነው የሚያዩሽ እና ለዚህ ማሳያ ቅድም ያልኩሽ ጀነራል ሀሰን አንደኛው ማሳያ ነው። እያንዳንዱን ነገር እንደ ወላጅ ይከታተለኝ ነበር። ከዛ በኋላ ደግሞ አሁን ብርጋዴር ጀነራል ጌትነት የዛኔ ሻለቃ ነው እንግዲህ አስቢው አንተዋወቅም አያውቀኝ አላውቀው ዲግሪ ተመርቄ ሲወጣ እና እናቴ ያለች ባለቤት ያለች ልጅ ያለ መጀመሪያ ልጅ ነበር የዛኔ ያለው እነሱን ጋር ተገናኝተን ፎቶ ልነሳ በሩ ጋር ቆመን ስልክ ተደወለልኝ። ሳይው ጌትነት ሄሎ ምናምን አሁን ግራጁዌት አድርገን እየወጣ ምናምን የቱ ጋር ናልኝ ዋናው በር ጋር እንዴት ታዲያ አስፋልቱን ተሻግሬ ቆሜያለሁ አለ ሊያስመርቅህ እግዚአብሔር እና አሁን መከላከያ ውስጥ አለ ምንስ ብትሆኚ እውነት ነው ልክ እንደ ወላጅ ከውጪ ያለ ሰው አይመስለውም። በቃ ያለው ቤተሰባዊነት ያለው መተሳሰብ እና በጣም የሚገርም ለዚህ ደግሞ አንተ አንዱ ማሳያ ነው። ሁላችንም ምንለው ይኖረናል። አንተ ደግሞ አንዱ ማሳያ ነው ዛሬ እንግዳ ስለሆንክ ማለት ነው። ከዛ የሚገርምሽ ማስተርስ ክላስ ሲጀምር ከመከላከያው ተቻለሁ ልክ ግራጁዌት ሳደርግ ለብዙዎቹ አለቆች ደውያለሁ። እንደውም አንዳንዶቹ አላስታውሱኝም ከመቆየቱ የተረፈ ማለት ነው። እከሌ ይባላል እንደዚህ ምናምን ቢሳውራቸው ያላስታውሱኝ አሉ። ከዛ እነሱ እኔን ባያስታውሱኝም ግን የተፈቀደልኝን ያ እድል ለዛሬው ማንነቴ የፈጠረው ነገር ነግሬያቸው አመስግኜ እንደውም ጀነራል ሀሰን እንዴት ይላል ምናምን አለ። አሁን ማስተርስኛ ለሚያስተማርን ምናምን አለ ነው ተቋሙ መሰረቱን ባይሰጠኝ ዛሬ ማስተርስ ግራጁዌት አላደረግም እና እንደሱ እንድሊቭን ያደረገኝ ያ መልካምነታቸው በጣም የሚገርም ነው። እሷን ጉዳይ በደንብ ባለፈው ሳናወራት ሄደንና ቅር ብለውኝ ስለነበረ ነው። ባለፈውም ጊዜ ብያለሁ ሳሚ፣ ዛሬም ልድገመውና በጣም የቅርብ ጓደኛሞችም ስለነበረን እንግዲህ ከትምህርት ቤት ከወለባ
መከላከያ ውስጥ ሁሉ ጀምሮ ማለት ነውና እንዲህ ስናወራ ለሰዎችም ጭምር የማወራው ነገር ምን እንደሆነ ታውቃለህ? ባለፈውም ብየዋለሁ ይሄን ነገር የውትድርናውን ህይወት ብሰናበት ባይ ኤኒ ሚንስ እኔ ግን ከዛ በኋላ ቅጥር ሆኜ መስራት አልፈልግም። ከተቀጠርኩ ግን ብሔራዊ ቲያትር ነው የምቀጠረው ትለን ነበር እና እውነትም ሳሚ ብሔራዊ ቲያትር ተቀጥረህ ያየውለት ገረመኝ ያ ጉዳይ። ብሔራዊ ቲያትርን በጣም ትመኘው ነበር አላውቅም ብቀጠር እንኳን ግን እዛ ነው የሚል ህልም እንደነበረ አስታውሳለሁና እንደጠበቅኩ አገኘኸው? አዎ አሁንም ብሔራዊ ቲያትር ለኔ በጣም የተለየ ቤት ነው። እኔ ብሔራዊ ቲያትር ዝም ብሎ ተቋም ብቻ አይደለም ለኔ ብሔራዊ ቲያትር በጣም ብዙ ነገር ነው። የሀገር ትልቅ ተእምርት ነው። በጣም ብዙ ነገር ሊባልለት የሚችል ግን እንደ ክብሩ እንደ አለው ስም ወይም ደግሞ ለሀገር እንዳበረከተው የተወራለት ተቋም አይደለም፣ ወይም በዛ ልክ የተያዘ ተቋም ነው ብዬ አላስብም። ይሄን የምልሽ ለምንድን ነው 70 ዓመት ሆኖታል። አሁን ለምሳሌ 70 ዓመት ማለት አንድ ሽማግሌ ማለት እኮ። ይሄ ተቋም ከብዙ አፍሪካ ሀገራት እድሜ ይበልጣል፣ ከነጻነታቸው እድሜ ይበልጣል። ይሄ እድሜ ከብዙ ትልልቅ ተቋማት የበለጠ እድሜ ነው። እንግዲህ አስበሻል። አሁን አንዳንድ ሀገሮች እንደውም ከተፈጠሩበትን ከነጻነታቸው ሳይሆን ከተፈጠሩበትም ጋር ስትቆጥሩ 70 ዓመት ያልሞላቸው ሀገራት ሁሉ አሉ። በዚህ ውስጥ ብሔራዊ ቲያትር ሲሰራ የነበረው ነገር በጣም ብዙ ነበር። ግን ይደርስበት የሚገባው ቦታ ላይ ግን ደርሷል ብዬ አላስብም። ምክንያቱ ለምንድን ነው? አዲስ አበባ የአፍሪካ መዲና ነች አይደል? ለአፍሪካውያን ብቻ ሳይሆን ለጥቁር ህዝቦች ከዛም አልፈሽ ደግሞ ለዓለም ህዝብ ኢትዮጵያ ያበረከተቻቸው በጣም መሰረታዊ ነገሮች አሉ። ለምሳሌ አድዋን አይሽ እንደሆነ የዓለምን አስተላለፍ ፍጹም ከለወጡ የዓለማችን ክስተቶች አንደኛው ነው። ፍጹም ከለወጡ አሁን ብዙ ጊዜ የአድዋ የጥቁር ህዝቦች ድል ነው ምናምን ይባላል። የጥቁር ህዝቦች ብቻ አይደለም፣ ጉልበታሞች ደካሞችን አሸንፎ የመኖር እድል እንደሌላቸው ያሳየ፣ ለካ ብርቶች ይሸነፋሉ ትንሽ በሚባሉ ወይም ኋላ ቀር የሚባሉት በጣም በቴክኖሎጂም በምንም ያደጉትን ማሸነፍ ይችላሉ። በዛ ዘመን ደግሞ በነበረው አስተሳሰብ የነጭ የበላይነት የጥቁር የበታችነት የሚባለውን ትልቅ የዓለማችን ግዞትን ያፈረሰ እና ፍትህን እኩል ያደረገ በምድር ላይ ያደላደለ እና ትልቅ የአተያይ ለውጥ የፈጠረ ድል ነው። ሌሎችንም ብታይ በኢትዮጵያ ውስጥ የተከናወኑ በጣም ብዙ ትልልቅ ድርጊቶችን ብታያቸው በሃይማኖትም ብታዩ በእስልምናም በክርስትና የሆነ ቫይብራንት የሆኑ ሀሳቦች የሚነሱባት ሀገር ነች እና የዚች ሀገር የጥበብ የልህቀት ማዕከል የሚባለው ናሽናል ቲያትር የዚህ ሁሉ ነገር ማሳያ መሆን አለበት ብዬ አምናለሁ። ለምሳሌ የኢትዮጵያ ብቻ ሳይሆን የአፍሪካ ናሽናል ቲያትር መሆን ነበረበት ብዬ አምናለሁ። እንደ አጀማመሩ ስታዩ ታሪኩን ወደ ኋላ ሄደሽ ስታነቢው የተመሰረተበትን ምክንያት ስታዩ፣ ለምሳሌ የተመሰረተበት ምክንያት ብዙ ጊዜ ለጃንሆይ 25ኛ ዓመት የልደት በዓል ይባላል። አሁን እንደሱ አይነት ነገሮች ታሪኮቻችን እንዴት እንደሚያጠፉ ነው የማየው ብዙ ጊዜ። እንዴት ሳን የመስረታው ምክንያት ለኃይለ ሥላሴ 25ኛ ዓመት ክብረ በዓል አይደለም። ለኃይለ ሥላሴ 25ኛ ዓመት የንግስና በዓል እንዲደርስ ስራው ተፋጠነ እንጂ ለዛ የመመስረቻ ምክንያት እሱ አይደለም። ምክንያቱ እሱ አይደለም። መመስረቻ ምክንያቱ ምንድነው? 1940ዎቹ በኢትዮጵያ በተለይ በአዲስ አበባ በጣም ዘመናዊነት እየተስፋፋ ነበር። ያ ማለት የአውሮፓውያን አስተሳሰብ፣ የአውሮፓውያን ፍልስፍና፣ የአውሮፓውያን አጠቃላይ ሀሳብ የበላይነቱን እየያዘ የመጣበት ዘመን ነበር ማለት ይቻላል። ያ ደግሞ የሚሆነው በኪነ ጥበብ አንደኛው በጣም ሙዚቃዎቻቸው ወደኛ ሀገር እየገቡ ነበር። በጣም ብዙ ፊልሞቻቸው ወደኛ እየገቡ ነበር። አለባበሶቻችን፣ ያኗኗር ስልታችን አውሮፓዊ መልክ እየያዘ ኃይለኛ የሆነ የባህል ወረራ የተከሰተበት ዘመን ነበር 1940ዎቹ። የዛኔ የኢትዮጵያን ባህል ከአውሮፓውያን የባህል ወረራ ለመታደግ የሚችል ተቋም መመስረት ያስፈልጋል ተብሎ አስበሽዋል? እንዴት ትልቅ ሀሳብ እንደሆነ። ይሄ ሀሳብ አዲስ ዘመን ጋዜጣ ላይ አለ። ኢቭን የብሔራዊ ቲያትር ምስረታን የሚያወራው አዲስ ዘመን ጋዜጣ ላይ ማለት ነው። እና ይሄ ትልቅ ሀሳብ ይዞ የተነሳ ተቋም ዛሬ አይሹ የት ይደርስ እንደነበረ ይህንን ሀሳብ አራምደን ልጆቻቸው ቀጥለን ቢሆን ኖሮ
እና ይሄ ተቋም በዛ ልክ አልሄደም። ግን ልጅ ሆነን ቲያትር ለማየት ወደ ብሔራዊ ቲያትር ስንመጣ ይሰማን የነበረውን ስሜት በተለይ በእኛ ዘመን አማተር ክበብ ያሳለፈ ወጣት በሙሉ ያስታውሰዋል። አንደኛ ግሬሱ የቤቱ ግሬስ፣ ሁለተኛ የምር ቲያትር ቤት ማሟላት የሚገባው መድረክ ላይ ቆሜ ማለት አይደለም፣ እዛ ቲያትር ቤት ገብቼ ቲያትር ማየት በራሱ በጣም ትልቅ ፕራውድ ነበር። ቲያትር ብሔራዊ ቲያትር ገብቼ አየሁ ማለት ለምሳሌ አንድ የማይረሳኝ የሆነች ልጅ ብሔራዊ ቲያትር የምትሰራ ልጅ ቲያትር ጋበዘችን እና በነፃ ትኬት ሳንሰለፍ ገባን ማለት ነው። በስማ ምን ብዬ ልንገርሽ፣ ገብቶሻል? ተሰልፈሽ ምናምን ነው አንተ የምትይው። እንደዚህ ደግሞ አይደለም። በፖሊስ ቆሞ ዱላ ሁሉ አለ። ምክንያቱም ይሞላብሻል አዳራሽ እና ነፃ ካርድ ኖሮሽ መግባት ቪአይፒ ምናምን ብሔራዊ ቲያትር በስማ 1-3 ወር 4 ወር አልኮራንም ብለሽ ነው። እና አስቢ እንደዚህ አይነት ክብር ለነበረን ቤት ከእንደገና ደግሞ ሙያዬ እሱ ነው ብዬ በማስበው ሙያ ሌላ የትም ድሪም ሊኖረኝ አይችልም። ምን ሆነ ነበር የተቀጠርከው? በተዋናይነት ወደ ብሔራዊ ስመጣ እኔ 10 ዓመት የስራ ልምድና ዲግሪ የመጀመሪያ ዲግሪ ነው። ሶ የሊትራሪ ማናጀር የሚባል መደብ ላይ ነው መጀመሪያ የገባሁት እና ትልቅ መደብ ነው አክቹአሊ። ከዛ ቀጥሎ ያለው መደብ አዘጋጅ ነው እና የቤቱ ሁለተኛ መደብ በቲያትር ክፍል ማለት ነው። እና በጣም ነው በቃ ኢንጆይ ያደረኩት። ስትገቢ ትልልቅ ሙያተኞች ነው ያሉት። ከዛ ደግሞ ያንን የሚያክል ስቴጅ አስቢው ነው። አሁን እኛን ጊዜ አስቢውና እኛ በአማተር ክበብ አዳራሽ ስንሰራ የነበረን ክብርና የነበረን ኩራትን አስቢው። ከዛ በኋላ ደግሞ መከላከያ በነበርን ጊዜ ደግሞ እንሰራባቸው የነበሩ መድረኮችን አስቢያቸው። ኦፕን ኤር ላይ ነው የምንሰራው አብዛኛውን ጊዜ። ተራራ ላይ ተቀምጦ ነው ሰራዊቱ የሚያይ። እኛ ታች የግሪክ ፐርፎርማንስ ነው የሚመስለው እኮ። እኛ ታች እንሰራለን፣ ተመልካቹ ተራራ ላይ ይቀመጣልና ካስታወሽ አንዴ አክሱም ይመስለኛል አዳራሽ ለህዝቡ ቲያትር ልናሳይ ገባንና ማይክ ይደረግልን አልኩኝ። ታስታውሻለሽ? አስታውሳለሁ፣ ግን እናውራው። በጣም ብጥብጥ ነው የተነሳው። በጣም ተቆጣችሁ፣ አኮረፋችሁ፣ ተናደዳችሁ። ኖ አንደኛ እንትኑ ሾጣጣ ነው። እንዴት በማይክ እንሰራለን? ረጅም ነው ካስታወሽው፣ በጣም ረጅም አጭር ጣራ። ጦል ላይ ነው በነገር ላይ ጦል ላይ አይደለም፣ የሆነ ከተማ ነው እንትን ካምፕ አይደለም ካምፕ አይደለም። ጦል ላይ አስታውሳለሁ እንደዛ። ጦል ላይም ሰርተናል፣ ግን ያኛው በጣም ረጅም ነው። የከተማ ውስጥ ነው፣ ሲቪሎች ናቸው። ኧረ ይቅር ነገር ምናምን የሚል ሀሳብ በጣም ተቆጣቸው እና እንደውም የሆነ ሰው አልቅሷል አይደል ከማከላችን ይመስለኛል። ማለት እንዴት ምናምን ተብሎ ምንድነው ምኞታችን ፕሮጀክት የማድረግ አቅም ነው እዛ ተባለ። አሁን ስታስቡ እኮ ነገር እኮ ልብቱ እኮ አሪፍ ነው፣ ግን አዳራሹን አንደርስታንድ አላደረግነውና እና ሲጀመር ኬት ይላል። ከዛ እኔ አንደኛውን ማይክ ያዝ ሮጭ ካስታወስሽ ማለት ነው። የሆነ ሰው ደግሞ አንደኛውን ማይክ ያዘ፣ ሁለት ነው የቆሙ እና ማይክ ያለው ሰው ልክ እንደስል የሌላኛውን ሰው ያለው እያለለት ይሰራ ነው። ይሄን ማስታወስሽ ለመሰለሽ ናሽናል ቲያትር አዳራሽ ውስጥ ታስቢው ፕሮፌሽናል መድረክ እዛ ላይ ቲያትር ለመስራት የነበረን ፍላጎትና ጥረትን በጣም በተሻለ እና በተመረጠ ቦታ ላይ መስራት እድል ምናምን ማግኘቴ ለኔ ትልቅ ነው። ቢግ ዲል ነበርና ምናልባት ለብዙ ሰው አይገባው እና ቲያትር ለማዘጋጀት መጀመሪያውን ቲያትር ያዘጋጀሁት ካሊጉላ ነው። ብሔራዊ ቲያትር ከገባው ወደ እነሱ ጥያቄዎች ሊመጣልን ነበር፣ በዛው እንጫወታቸው። እሱን ለማዘጋጀት ስነሳ አተምኝም ሌሊት በእንቅልፍ ልቤ የማየው የካሊጉላን ዝግጅት ነው። ታክሲ ውስጥ ቁጭ የማስበው ምናምን ስለሱ የማወራው ብቻዬን። ካሊጉላን አንተ ነበር ያዘጋጀው? አዎ፣ ብሔራዊ ቲያትር ለሁለተኛ ጊዜ ሲዘጋጅ እና ይሄን ያነሳሁልሽ ለምንድን ነው ብሔራዊ ቲያትር እድሉን አግኝቶ መተወን እዛ ቲያትር ቤት ውስጥ ማዘጋጀት በቃ የመጨረሻ የህይወቴ ድሪም ነበር ግን አይደለም። መድረክ ገጽ ሁሉ ትሰራለህ? አዎ፣ መድረክ ገጽ ሰርቻለሁ፣ አልባሳት ሰርቻለሁ። እዛ ቤት ውስጥ ያልሰራሁት ነገር በጣም ትንሽ ነው። ካሊጉላ ላይ እንደውም ተውነሃል አይደል? ዝግጅት፣ ትወና፣ አልባሳት
መረገጽ እንትኔን የምታየው ገብቶሻል። ስለዚህ ብሔራዊ ቲያትር ከገባ በኋላ የመጀመሪያ ዝግጅት ካሊጉላ ነው። ከዛ በኋላስ ምን ሰራ? ከዛ በኋላ እንግዲህ በጣም ብዙ አጫጭር ሚውዚካሎች ሰርተናል። የጥቁር ፀሐይ የሚባል አረማት ናቸው። ስም አላስታውስም። ቅድም ያልከው ነገር ግን ምንድነው መሰለሽ እጽፋለሁ ስለማወቅ መርሳቴን። ለምሳሌ አንድ ፕሮዳክሽን ሲጨርስ እጽፋለሁ ቀኑን፣ ዓመተ ምህረቱን እና በሱ ጎበዝ ነኝ። ከዛ አንድ ለአንድ የሚባል ቲያትር 3 ሰዎች ናቸው የሚሰሩበት በጣም አሪፍ ቲያትር፣ በጣም ወደው እንደውም የእንትኑን ያህል የአሪፍነቱን ያህል ብዙ አልታየም። የአሻ ልጅ የሚባል በመኢኔት ብሔረሰቦች ላይ ያተኮረ ዝግጅት ነው እሱ። ዝግጅት አሁን ዝግጅቶቹን እንማወራለን። መንታ መንገድ ላይ ረዳት አዘጋጅኝ ያቻል እዛ ላይ ባሎችና ሚስቶች አሁን እየታያለ፣ ሸምጋይ አሁን እየታያለ፣ ያለቀ ገብረሃና ታሪክ ነው። ሀገር ፍቅር፣ ደፈረሱ አይኖች፣ ሩብ ጉዳይ ላይ ረዳት አዘጋጅ እና በጣም ብዙ ቲያትሮች አሁን እግዚአብሔር ይመስገን በዝግጅትም በትወናም አሁን ትንሽ ትወናው ላይ ገባ አድርጌዋለሁ። ከቅርብ ጊዜ ወዲህ እየሰማው አይደለም። ምንድነው ዝግጅት በራሱ በጣም ትልቅ እንትን ነው። ትልቅ አቅም ይፈልጋል፣ ትልቅ ጊዜ የሚፈልግ ሙያ ነው ምናምንና ዝግጅቱንም ትወናውንም አንድ ሁለት ቲያትሮች ላይ እንደሱ ሰራውኝና ከባድ አንዱ ላይ ብቻ ፎከስ ማድረግ አሪፍ ነው የሚለው። በትወና እንግዲህ ከቅድም ካልኩሽ ከዋናው ተቆጣጣሪ ጀምሮ ብሔራዊ ቲያትር የሰራውባቸው ብዙ ቲያትሮች አሉ። ውጫሌ 17 አክቹአሊ 3 የንጉስ ካራክተሮች ተጫውቻለሁ። ውጫሌ 17 ላይ ምኒልክ ንጉስ ማነው፣ መንታ መንገድ ላይ የግብጽ ንጉስ፣ ካሊጉላ የጣሊያን ንጉስ ነው እና የንጉስ ካራክተሮች 3 አካባቢ ሰርቻለሁ። ከዛ ውጪ ቅድም ያልኩሽ አንድ ለአንድ ላይ በጣም የምወደው ደግሞ ሽሜን ተክቼ የሰራሁት ደመነፍስ ላይ ሰርተሃል? የሽሜን ካራክተር እንትን ብዬ ተክቼ ተጫውቻለሁና ሽመልስ ሲሰራው አይቼዋለሁ። የሽሜን ካራክተርና ብዙ ቲያትሮች ብሔራዊ ቲያትር የመጫወት እድሉ አጋጥሞኛል። እሱ ላይ ብቻ አይደለም ደግሞ ፊልሞች ላይ አይቻለሁ። ተከታታይ ቴሌቪዥን ድራማዎችም ላይ እንደዛና እስኪ እነሱን ደግሞ እናውራቸው። ተከታታይ ድራማ ላይ ዳና ላይ መስራትን አስታውሳለሁ። ዳና ምንድነው እባክሽ፣ አመል፣ ሚዛን ማስታወሳቸው። እሺ ብትነግሪኝ ወረቀት ይዤ በወረቀት ያለከው አወራልሽ ነበር። በርካታ ናቸው። በርካቶች ላይ አይቻለሁ። እንደውም ተከታታይ የቴሌቪዥን ድራማ ላይ እርግጠኛ አይደለሁም እንጂ አደይ ላይ አይቻለሁ። አደይ ላይ መልካም እንግዲህ ሳሚ፣ እነዚህ አንዳንዶቹ ናቸው። ፊልሞችም ላይ እንደዛው ይሉኝታ ፊልም እንኳን ብዙ የለኝም። ትዕግስት የሚል ትንሽ ናቸው ፊልም። ትረሳለህ? ብዙም አይደሉም። መልካም። ሌላው እንግዲህ ሳሚ፣ ቅድም ባለፈው ሳምንት መግቢያችን ላይ ብያለሁ፣ በጣም ዘርፈ ብዙ ነው። አንተን ባንዱ ሙያ መጥራት ችግር ነው። እዚህ ጋር ተማሪ ነበርኩ ስትል እዚህ ጋር መምህር ነህ፣ እዚህ ጋር አዘጋጅ ነህ፣ እንደገና ተዋናይ ነህ፣ ሌላም እና ወደ መጽሐፎችህ ደግሞ እንግባ። መጽሐፎች እንደጻፍክ? በቲያትር ሙያ ወደ 4 ሆኑ መሰለኝ አሁን። አንደኛው የትወና ጥበብ የሚል ነው። ስለ ትወና ጥበብ በተለይ ለወጣት ለጀማሪዎች ምናምን በጣም የሚጠቅም አንድ መጽሐፍ አለኝ። ከዛ ቀጥሎ የመድረክ ጀርባ ጥበባት ብዙ ጊዜ በእኛ ሀገር ትኩረት አይሰጥባቸውም። ማለት ቴክኒካል ቲያትር የሚባሉት ማለት ነው። ምንድናቸው? ላይት፣ ሳውንድ፣ ኮስቲዩም፣ ሜካፕ፣ ሲነሪ፣ ፖስተር የሚባሉ ከጀርባ ቲያትሩን ቲያትር የሚያሰኙት ግን ብዙ ጊዜ ልብ የማንላቸው እነሱ ጥበባት በውጭው ዓለም በጣም ትኩረት ይሰጣቸዋል። እኛ ጋር ብዙ እንትን አይባሉም እና ግን በቃ ያለነሱ ቲያትር የለም። እሱን በደንብ የሚያብራራ አንድ የመድረክ ጀርባ ጥበባት የሚል መጽሐፍ፣ የዝግጅት መሰረታዊያን የሚል ከአሌክስ እና ከመሰረት ጋር የተጻፈ በጋራ ነው የተጻፈው። ከዛ ደግሞ የሬዲዮ ድራማ የሚል 4 መጽሐፎች ሆኑ ማለት ነው። ከዛ ውጭ ደግሞ አሁን እያዘጋጀሁት ያለ መጽሐፍ አለ። እግዚአብሔር ፈቃዱ ከሆነ
እንግዲህ እሱንም አወጣዋለሁ ብዬ አስባለሁ። እግዚአብሔር ይርዳ። በቲያትር ላይ 3 መጽሐፎች አሉ ተጽፈው ያልታተሙ ማለት ነው። ከዛ ውጪ በመከላከያ ሰራዊት ውስጥ ደግሞ እንደዚሁ የእዞችን የክፍሎችን ታሪክ የሚተርኩ መጽሐፎችን ወደ 3 አካባቢ 4 አካባቢ ላይ ጽፌያለሁ። በጣም ተዋተውልሃል እነሱ በጣም እሱም ብቻ አይደለም እንደውም አርማ አይደል አርማዎችን በስዕል ምክንያቱም በጣም ሳሚ እንደውም ይመስለኛል አላውቅም ብዙ ሰው የሚያውቅህ በመድረክ ስራ ነው በተዋናይነትህ በአዘጋጅነትህ ብሔራዊ ቲያትር አካባቢ ባለ ኃላፊነት ሜቢ በመድረክ ገጽ ምናምን ሳሚ እኔ እንደውም ከነሱ በላይ የስዕል ችሎታ በጣም ያስገርመኛል። በጣም ነው የምደመመው የምሬን ነው። መንፈሳዊ ስዕሎችህ የሚገርሙ እኔ ቤቴ ያለችኝ ታውቃለህ ስለ ፍቅር ወልዳ እንዳለኝ ታውቃለህ አላውቅም ተሰርቄያለሁ ማለት ነው ሰተኝ ነው ከጀርባው ላይ ያለ የጻፍኩበትና እንደነሱ አይነት መንፈሳዊ ስዕሎች አሉ። እንደገና አርማዎችን ደግሞ እንደዛው እንደምትሰራ ቃለሁኝና ስለነሱም እስኪ ጥቂት ነገሮች ከአርማው ስንጀምር በተለይ 2 አርማዎች አሁን የቅርብ ጊዜዎቹ ማለት ነው የልዩ ዘመቻዎች እዝ እና የምዕራብ እዝ እነሱን አርማዎች የሰራሁት እኔ ነኝ። አክቹአሊ በጣም ነው የምወዳቸው። ኢቭን አርማዎቹን ሳያቸው የሆነ ስሜት ይሰጠኛል። አንደኛ የነበርኩበት የሰራዊት ክፍል ነው ምዕራብ እዝ። ከዛ ውጭ ደግሞ ተቋሙን አጠቃላይ በደንብ አውቀዋለሁ። መከላከያን ብዬ አፌ ሞልቼ መናገር እችላለሁ። አንደኛ በንባብ ሁለተኛ በመኖር የነሱ አርማዎች የምር ኢሞሽኖች ስሜቶች ሁሉ አሉበት። እነሱ በጣም ወዳቸው ስራዎች ናቸው። ከዛ ውጪ የመንፈሳዊ ስዕሎች እግዚአብሔር ይመስገን በጣም ብዙ ቤተክርስቲያኖች የመሳል እድሉ አጋጥሞኛል። አማኑኤል ካቴድራል 2000 ላይ ሲታደስ የሰራሁት እኔ ነኝ። ከዛ በኋላ መልከጼዴቅ ገዳም ሰሜን ሸዋ አካባቢ ያለ ማለት ነው። ለመልከጼዴቅ ገዳም በነገራው የልጅህም ስም መልከጼዴቅ ነው። ወደ ደቡብ በጣም ብዙ ቤተክርስቲያን ናቸው። ማስታወሳቸው ሞርሲጦ ጊዮርጊስ የሚባል ዋስገበታ ገብርኤል፣ እዚህ አዲስ አበባ ደግሞ አቡነ አረጋዊ ኮተቤ አቡነ አረጋዊ፣ ሀና ማርያም ሳሪስ እኛ አሁን ያለበት ሰፈራ እና ማስታወሳቸው እነዚህ ናቸው። ወደ ደቡብ ግን በጣም ብዙ አብያተ ክርስቲያናት ይሄን የምልሽ ሙሉ የሰራውባቸው ነው። የተወሰኑ 1-2 ስዕል ምናምን ግን በጣም ብዙ አብያተ ክርስቲያናት ከኢትዮጵያ ውጭም አሜሪካም ካናዳም እንደዚህ የሄዱ ስዕሎች አሉ። ግን በተለይ መንፈሳዊ ስዕል ላይ ትንሽዬ ቆመ ብለን ብንቆይ ደስ የሚለኝ ማንኛውም ሰዓሊ አላውቅም በእኔ ያረዳድ ልሳሳት እችላለሁ። ማንኛውም ሰዓሊ መንፈሳዊ ስዕልን መሳል የሚችል አይመስለኝም። አሁን ስዕል ዝንባሌ ነው፣ ስዕል ተሰጥኦ ነው፣ ስዕል ምናምንና ብዙ ሰዓሊዎች መንፈሳዊ ስዕሎች ላይ አናያቸው። አንተን እናይሃልና መንፈሳዊ ስዕል ለመሳል የሚጠይቀው የተለየ ነገር ስጦታ አለው። የተለየ ነገር መጀመሪያ ወደዛ ስዕል የገባሁበት ምክንያት እዛ ቤተክርስቲያን ማደጊያ አንደኛው ዋናው ምክንያት ነው። ሁለተኛ እናቴ ለዚህ በጣም ትገፋኝ ነበር፣ በጣም ትደግፈኝ ነበር። መደገፍና መግፋት ብቻ ደግሞ ሳይሆን ልጅ ሆኜ በጣም ብዙ ስቶሪዎችን ታወራልኛለች። ባለፈው ማውርቼሻለሁና ከቤተ መቅደሱ አሰራር ጀምሮ የቅጥሩ አቀጣጠር፣ የንዋየ ቅድሳቱ ቅርጻቸው፣ ቀለማቸው፣ ዲዛይናቸው፣ ስትራክቸራቸው በሙሉ በምክንያት እንደተሰሩ ታወራኝ ነበር። ከዛ በኋላ የእሷ ኢንስፓይሬሽን አንደኛው ነገር ነው። ከዛ ደግሞ መጽሐፍ አነብ ነበር። በጣም መጽሐፍ አነብ ነበር ስልሽ ለምሳሌ እናቴ ዳዊት አንድምታን እንዳነብ ከሰጠችኝ ዳዊት አንድምታ ላይ የተጠቀሰ ሌላ መጽሐፍ ካለ ከመጽሐፉ ላይ ሌላ መጽሐፍ አገኛለሁ ማለት ነው። እንደውም ምን የሚባል አባባል አለ፣ ጥሩ መጽሐፍ ወደ ሌላ ጥሩ መጽሐፍ ይመራሻል። እና አሁን አሪፍ የጥናት መጽሐፎች አይተሽ ከሆነ ከጀርባቸው ዋቢ መጽሐፍት አላቸው። መጽሐፉ አሪፍ ከሆነ ለዛ መጽሐፍ ውበት አስተዋጽኦ ያበረከተ ሌላ መጽሐፍ አለ ማለት የተሻለ እንደሱ አይነት መጽሐፎችን በጣም አነብ ነበር። መዘክር ለምሳሌ በጣም ማልጠፋበት በጣም ወደው ቤት ነበር። እነዛን መጽሐፎችን ማንበቡ ሌላው የጠቀመኝ ነገር ነው። ከዛ ውጭ ደግሞ የቤተ ክርስቲያን አባቶችን በተለያየ አጋጣሚ በማገኛቸው ጊዜ እንደ አንድ ኢንሳይክሎፒዲያ ነው የማያቸው። የሚያወሩልሽ ነገር የትም ብትገቢ የማታገኘው ነገር ነው። ስለ አንድ ቀላል ነገር ያወሩልሻል፣ ግን
ዘላለማዊ የሆነ እውቀት ነው የሚሆነው። እነዚህ ፍልስፍናዎች በሙሉ በኢትዮጵያ ቤተክርስቲያን ውስጥ በስዕል ይገለጻሉ፣ በቅኔ ይገለጻሉ፣ በቅዳሴ ይገለጻሉ፣ በዜማ ይገለጻሉ፣ በአቋቋም ይገለጻሉ። እዛ ውስጥ በሚደረጉ መንፈሳዊ ክንውኖች በሙሉ ይገለጻሉ። ቅድም ያልኩሽ ፍልስፍናዎች በሙሉ ያ በጣም የገፋኝ ይመስለኛል። ከዛ ውጭ ደግሞ የቤተክርስቲያኒቱ አሳሳል ስልቶች አሉ፣ ፍልስፍናዎች አሉ። ለምሳሌ ለቀለም የሚሰጠው ትርጉም አለ፣ ለመስመር የሚሰጠው ትርጉም አለ፣ ለቅርጽ የሚሰጠው ትርጉም አለ። እሱ ደግሞ ሌላው የሚሰጥሽ በጣም ደስ የሚል ነገር አለው። እዛ ውስጥ መቆየቴ ነው ለእኔ የጠቀመኝ ብዬ የማስበው። ለዚህ እኮ ነው እንደዛ ያልኩ። በቃ የሆነ መንፈሳዊ እውቀትን ይጠይቃል። ስዕል ስለቻልኩ ብቻ ላልስለው እችላለሁ አይደለም? ይህን ያህል ዘመን ቆይቼ ራሱ አሁንም የምማርባቸው አሁንም የተሳሳትኩ በጣም ብዙ የታረምኩባቸው ስዕሎች አሉ። ምክንያቱም በጣም ረቂቅና በጣም ሰፊ ነው እና አውቀሽ የምትጨርሺው ምናምን አይደለም። የሆነ ለምሳሌ ጎንደር ሄደሽ የምታገኘው የአሳሳል ፍልስፍና እና አክሱም ሄደሽ የምታገኘው የአሳሳል ፍልስፍና በጣም ይለያያል። ይለያያል ስልሽ በመሰረታዊ ሀሳቡ ሳይሆን ቴክኒካሊ ማለት ነው። እዛ ቴክኒክ ውስጥ ደግሞ የሚጨምሩት ሀሳብ አለ፣ እዛ ቴክኒክ ውስጥ የሚጨምሩት ምስጢር አለ። እነሱ በየጊዜው የምታገኛቸው እውቀቶች እንድትጓጉ እዛ ውስጥ እንድትቆይ የበለጠ እንድትፈልጊ የሚያደርግሽ ነውና እሱ ደግሞ በጣም እወደዋለሁ። ምክንያቱም በጣም ስልቹ ነኝ እኔ በህይወት የሆነ ነገር ላይ ረጅም ጊዜ መቆየት አልችልም። አሁን ስዕል፣ ቲያትር ምናምን ግን በየቀኑ አዳዲስ ሀሳብ፣ በየቀኑ አዳዲስ ፍልስፍና፣ በየቀኑ አዳዲስ ቻሌንጅ አንቺ በቃ በቅቻለሁ ስትይ ለካ ገና ምንም አልሰራሽ እና ያ በመንፈሳዊ ስዕል ውስጥ አሁን የምታገኘው አንደኛው ይሄ ነው። ቅድም እንዳልኩሽ ቲያትር ውስጥም በቃኝ ሙሉ ነኝ ጨርሻለሁ አዋቂ ነኝ ማለታችን በየቀኑ ነው የሚቀያየረው። በዛ ቻሌንጅ ውስጥ መቆየት እፈልጋለሁ። ስለዚህ የመንፈሳዊ ስዕሎችን በዛ ምክንያት ወዳቸዋለሁ። ሌላው ቀልብ የለኝም ብዙ ጊዜ ቀዥቃዣ ነኝ እና ያንን መንቀዥቀዥና ቀልብ ማጣትን የሚያረጋጋኝ እሱ ነው። በጣም ስዕል መሳል በጣም ማኩረፊያዬ ነው። ምን አይነት ሁኔታዎችን ትመርጣለህ ስዕል ለመሳል? ምን አይነት ስፍራዎችን፣ ምን አይነት ስሜቶችን? እንደሱ የለኝም። አክቹዋሊ መርካቶ ማደግ የጠቀመኝ እሱ ይመስለኛል። ስጽፍም አንቺ ታውቂያለሽ፣ ስናነብ ለምሳሌ ጉዞ ላይ ከዚህ የሁለት ቀን የሶስት ቀን መንገድ እኔ ነበር ካስታወሽ ትርኢት ልናሳይ እና መጽሐፍ መኪና ላይ እናነብ ነበር። ሰው እየተንጫጫ ምናምን እየተንገጫገጨ ምናምን እና እንደሱ መረበሽ ምናምን የሚባል ነገር መርካቶ ማደግ የሚጠቅመው እሱ ይመስለኛልና አሁን ለምሳሌ የተለየ ስሜት የተለየ ምናምን የለኝም። ቤት ስገባ አይቼው ለምሳሌ እቺ ላስተካክላት ቢጀምር ሊነጋ ይችላል። እንደሱ ብሎ ነገር አሁን ብዙ ልብሶቼ ቀለም በቀለም ናቸውና ከሳሪ ጋር የምንጣላበት አንደኛው ትልቁ ነገር እሱ ነው። በለበስኩት ልብስ መሳል ጀመርና ቀለም ይነካዋል እና እንደሱ አይነት እንትን ነው። በዚህ ምናምን የምለው የለኝም። የቀለም ሽታ በጣም ተወድ እንደነበር አስታውሳለሁ። አሁንም ስዕል ስትስል ማስታውሰው ልንገር፣ እጅ እንደዚህ ትጠርግበትና በእንትኑ በጣም በፍቅር የቀለሙን ሽታ ስትምገው በጣም ትዝ ይለኛልና ምንድነው የሚፈጥር ሊሆን የተለየ ነገር አለ። ይገርመኝ ነበር እሱ። ምንድነው መሰለሽ ረጅም ጊዜ ስዕል ለምሳሌ የቤተክርስቲያን ስዕል ምናምን ሲሳል ረጅም ጊዜ ሳላቋርጥ 1 ወር 2 ወር 3 ወር ልስል ይችላል። በተከታታይ ሰሪና ስታቆሚ ሱስ ይሆናል። አይደለም ሌላው ሳሊ ላይ እንደዛ ይሆን አላውቅም። እኔ ግን በቃ ሱስ አለብህ ካልሽኝ እሱ ነው ሱስ የሚሆንብኝ። የቀለም ሽታ በጣም የተለየ ስሜት አለው። በጣም የሚገርም ነው። አንድ ነገር ማንሳት ፈለኩኝ። ስለ እናት እንድታወራ ፈለኩ። ነፍሷን ይማር። እኔም ወዳጄ ነበረች እታባ ወይዘሮ ፍቅረ ማርያም አበበ። ምን ያክል የነበራችሁን እንትን በጣም ነግረኸኛልና የታባ ጥበብ ምኑ ይገርመኝ ነበር መሰለ? ያለላ ስራዎች ባለላ የምትሰፋቸው ስፌቶችና አንድ ባዛር አዘጋጀህ ከታባ ህልፈት በኋላ የእናት ያላዎች ካልሳሳትኩ አገር ፍቅር ቲያትር ነበርኩኝ ቦታው ላይና እታባ ስላለፈች ብቻ አይመስለኝም። ቀደም ሲል እታባ በአለላ ስፌቶቿ አንተ በስዕልህ
የምትፈጥሩት የሆነ ውህድ ነገር የነበረ ይመስለኛል። እንደዛ አይነት ነገር አስታውሳለሁ ተሳስቼ ካልሆነና እስኪ እሱን ጉዳይ ተንበል ቅድሚያ አዝናለሁ። በጣም ነፍሷ በገነት ትረፍ። የምትገርም እናት እንደነበረች እኔም ስለማውቅ ነው። ስለታየ ማውራት ከጀመርኩ ምናልባት አንድ ፕሮግራም የሚበቃል አይመስለኝም። ምክንያቱም ሁለንተናዬ እሷ ነች። እናት ብቻ አይደለች ለኔ፣ መምህሬ ነበረች። ስራዎችን ስሰራ አሁን ካለፈች በኋላ ለምሳሌ አንድ ቲያትር ላዘጋጅ ሳስብ ለታየ ባወራላት እመኛለሁ። ዩኒቨርሲቲ ስገባ ለታየ ዩኒቨርሲቲ ልገባ ነው ብዬ ማውራት ለኔ በጣም ቢግ ዲል ነው። ግራጁዌሽኔ ለታየ ምናምን በቃ እሷ አይታው ደስ ሲላት ወይም ደግሞ እሷ የሰማችው ነገር በጣም ነው ለኔ የተለየ ስሜት ያለውና ያ ምንድነው ቅድም እንዳልኩሽ ከልጅነት ጀምሮ የስለት ልጅ ነኝ። እሷም ለኔ የተለየ ነገር ነበራትና በየአንዳንዱ የህይወት እርምጃ ውስጥ የነበራት ኮንትሪቢዩሽን በጣም ትልቅ ነበር እና ምናልባት የእሷ ልጅ ባልሆን ዛሬ እኔ የለውም። አሁን ለምሳሌ የሚደነቅ ነገር አክቹዋሊ አለኝ ብዬ አላስብም፣ ግን የምደነቅ ከሆነ መደነቅ ያለባት እሷ ነች። ቋንቋዎቼ ናቸው፣ የምናገራቸው ነገሮች የእሷ ቋንቋዎች ናቸው። ስዕሎቼ የእሷ መሰረቶች ናቸው። ጽሁፎቼ የእሷ መሰረቶች፣ አንባቢነት በጣም ብዙ ጽሁፎች ያነበበች እሷ አንብባቸውን አንብቤ ለመጨረስ ነበር አንደኛው እንትኔ። እሷም የእሷ እናትም እታለመም ማለት ነው እና በጣም አንባቢነቴ ከእሷ የተነሳው እና ብዙ መሰረቶቼ የሃይማኖት መጀመሪያ መምህሬ እሷ ነች። በእኔ ውስጥ የመጀመሪያ የምትዩ ነገሮች ወይም የኔ ኢንስፓይሬሽን ታየ ነች። ስዕሎቼ አሁን የስዕሎችን ቀለሞች ብታይ አብዛኛው ሞቃት ቀለም ናቸው አብዛኞቹ። እሱ እንድታወራልኝ ያዛ ምክንያት ራሱ ይመስለኝ የታየ አላዎች ይመስሉኛልና በቤት ውስጥ ለመንከር ቀለም ሲበጠበጥ እኔ የታየ እጅ ላይ ነው ቀለምን የማውቀው። በቃ ቅድም ያልኩሽ ነው፣ ሁሉ ነገር ከታየ ጋር ነው የሚነሳው። አብዛኛው ነገር ኢቭን ተዋናይ የመሆኔ ነገር የሚነሳው ከታየ ጋር ነው። ምክንያቱም መጽሐፍ አንብቤ ከዛ እሱን ናሬት እንዳደረግ ማንበቤን ለማረጋገጥ ቆሜ እሱን ናሬት ሳደርግላት የፐርፎርማንስን ስኪል እየተማርኩ ነበር። ዓለምን በተለየ መንገድ እንዳያት አክቹዋሊ እንደሷ መሆን ብችል አሪፍ ነበር፣ ግን በፍጹም እንደሷ አይደለሁም። በተለየ መንገድ ህይወትን እንዳይ ግልጽነት የሰው ትልቁ መለኪያ ብዬ የማስበው ግልጽነትን ከእናቴ ነው። ለእናቴ ማላወራት ከእናቴ የምደብቃት ምንም ነገር አልነበረኝ። ኢቭን ጓደኛዬ ታየ ነበረች። አብዛኛው ነገራችን በጣም የተገናኘ ነው። የስዕል መነሻዬም፣ የጽሁፍ መነሻዬም፣ የንባብ መነሻዬም፣ የትጋት መነሻዬም፣ የሃይማኖትም ምንም ካልሽ ዞሮ ተመልሶ ታየ ጋር የሚሄደው። ከታየ ደግሞ ሌላው በጣም የሚገርመኝ ነገር ምንድነው ነገን በደንብ ታውቆ ነበር እና እሱ በጣም ይገርመኛል። የልጅ አስተዳደግ ማለት አሁን ዘመናዊ ዓለም ውስጥ ዲቨሎፕመንታል ሳይኮሎጂ በሚባለው ኮርስ ስንወስድ እዛ ውስጥ ልጅን እንዴት ማሳደግ እንደሚገባ ስማር ታየ እሱን ትምህርት ተበልጠው ነበር እና በእያንዳንዱ የህይወት መስመር ውስጥ የነበራት እንትን አሁን ላለውት እንትን በጣም መሰረታዊ ነገሮች ነው። ለምሳሌ በጣም ታየን ሁሌ የማመሰግንበት በነገሮች ቶሎ መረበሽ፣ ቶሎ መደንገጥ፣ ቶሎ መሸነፍ ምናምን በህይወቴ ውስጥ የለም። አሁን ለምሳሌ ከሰዎች ጋር አብሬ መኖር በጣም ነው የምወደው፣ በጣም ነው የምፈልገው። ቅድም ባልኩሽ ኮንቴክስት ግልጽነት በጣም ለኔ በጣም መሰረታዊ ነገር ነው። ታየ የሚያወር ከሷ ወረስኩ የሚለው ነገር እሱን ይመስለኛል። እንደዚህ አይነት ግንኙነቶች በጣም ነው የሚያስደስቱኝ። እንዳለመታደል ብዙ ጊዜ ደግሞ እሱን የማግኘቱ ጉዳይ በጣም ከባድ ነው የሚሆነው። አይዶን ነው ግን በዛ ውስጥ ሰዎችን ባጣ በዓለም ላይ ብቻዬን እንኳን መቆም ግዳጅ ቢሆን እንድቆም አድርገን ያሳደገች እና በምንም የትም ገብቼ ላገኘው የማልችለው ነገር እሱ ነው። ለምሳሌ ቤታችን ምንም የሚበላ የሚጠጣ ሳይኖር እንግዳ ይመጣል እና በጣም ከባድ ጊዜ ያሳልፈን ነበር በልጅነታችን። አክቹዋሊ ታየባት ነው አናልፈውም ነበር እውነቱን ለመናገር። በጣም ፖዚቲቭ ቲንከር ነች።
የዛኔ ስለ ፖዚቲቪቲ እና ኔጌቲቪቲ ምንም የማውቀው ነገር የለም። ግን የሚበላም የሚጠጣም ቤታችን ምንም የለም። እንግዶች ይመጣሉ፣ ጎረቤት ለቅሶ ሊደርሱ እና ምንድነው ደርሶ መልስ ነው የሚባለው። እለቱን ተመልሰው ወደ ሀገራቸው ሊገቡ ፈልገዋልና በጣም ቸኩለዋል። ግን ሰላም ሳይሏት እንዳይሄዱ ብለው መጥተው ሰላም ሲሏት አፈርስ እታየን ታውቂያታለሽ፣ ሰው ስትጋብዝ አፈርስ ገባ ስሞትላችሁ ግቡና ቡና ጠጣችሁ ትሄዳላችሁ፣ ከኋላ እንጎታታለን እኛ ምንም የለማ። አዎ እስኪ ዞር በሉ ትላለች። ከዛ እሷ ተለምናለች። እነሱ ደግሞ መኪና ያመልጠናል ምናምን ረጅም ሰዓት ነበር በቃ ትግሉ። እናም በሁሉ መጣ በቃ እምቢ ብሎ ሲሄዱ ካህናቱ እስኪጠፉ ድረስ አፈር ልብላ ምናምን እያለች ምናምን ሸኝቻቸው ነው። እንደው ከሰው ጋር አላወራም እንደው ምን ይሻላቸው ነው ቢገቡ ምን ልሰጫቸው ነው ወይ አማኑ ይላለች። ሉክ አሁን እኔ በዛን ሰዓት ኔጌቲቭ ቲንከር ነኝ አይሹ። ቤታችን ውስጥ የሌለው ነገር ነው የሚታየኝ። እሷ ደግሞ መሶቧ ሙሉ ሆኖ ታያት ነበር ማለት ነው። ለምሳሌ እኛ ቤት ችግር ኖሮ ረሃብ ምናምን ተሰምቶን ራበኝ ብዬ በህይወቴ አላውቅም። አይገርምሽ? በህይወቴ ረሃብን እንደሱ ቴስት አላደረገውም። የረሃብን ስሜት እንዴት ጠፋልኝ ብዬ ወይም ደግሞ እንዴት ጠፋልኝ ብዬ ሳስብ እና የእናቴ ሙሉነት እኛ ውስጥ ተጋብቶ ነበር ማለት ነው። እና ይገርመኛል እንደ ሀብታም ነው ያደግነው። አይሹ አለመኖር ባዶ የመሶብ ባዶነት አይደለም። እሷ ውስጥ የነበረው ተስፋ፣ እሷ ውስጥ የነበረው ሙሉነት ግን በጣም ነው የሚገርመኝ። እንደውም ይሄን ባስታውስ ለሷ የጻፍኩት አንድ ግጥም ነበር። እሱን ብታየው አሪፍ ነበር። በቃ መሶብሽ ባዶ ቢሆን ምንድነው ምድጃሽ እሳት ባይነድበት ግን ሙሉ ነው። ምን በላው ባይኖረን ምን ጠጣው ባይኖረን ሁሌ ግን ፋሲካ፣ ሁሉ ጊዜ እንቁጣጣሽ፣ እኛ ቤት ሁሌ ጨዋታ ነው፣ ሁሌ ፈንጠዝያ ነው። እና እታዬ ሳይኮሎጂካሊ የሰራችን መንገድ በጣም ነው የሚገርመው። እና ስለሷ አውርቼ የሚጨርሰው ነገር አለ። ምን ገርሞ የመሰለ ሳሚ፣ በሚገርም ሁኔታ ነው የገለጽካት ወላጅ እናትህን። ብዙ ጊዜ ሰዎች ያልፉና ቤተሰቦቻችን፣ ወላጆቻችን ሌላ ሙት ዓመት የምናከብርበት መንገድ የተለመደ ነው። አንተ ደግሞ የእናት ያለላዎች አልክና በሚገርም ሁኔታ የስዕል ኤግዚቢሽን አዘጋጀ ብሔራዊ ቲያትር። ወደሱ እንድንመጣ ስለፈለኩኝ ነው። እዛ የስዕል ኤግዚቢሽን ላይ ታባ የለችም፣ ነፍሷን ይማር። የታባ በጣም የሚገርሙ የእውነት በእጅ የተሰፉ የማይመስሉ እኔ ምናልባት ፎቶዎቹን እዚህ እንትን ላይ እናካትተውና ተመልካቾቼ እንዲያዩት ባድርግ በጣም ደስ ይለኛል። የታባ ያለላ ስፌቶች ካንተ ስዕሎች ጋር አብረው ቀረቡ እዛ ቦታ ላይ የታባ ሙት ዓመት ወዳጆችህ፣ ጎረቤቶቿ፣ ቤተዘመድ፣ ጓደኞችህ በተገኙበት ሌላም ምናልባትም ሌላ ስዕል አፍቃሪ፣ ጥበብ አፍቃሪ በተገኘበት ተከብሮ አለፈ። እንዴት መጣል እሱ ሀሳብ? አክቹአሊ በፊት መኝ ነበር የታየና ሌላዎችና የኔን ስዕሎች ኤግዚቢሽን ማሳየት በጣም ነበር የምመኘው። ብዙ ጊዜ ሳወራው እናቴ ስለሆነች የማጋነን ምናምን ሰው ይመስላል። ታየ በጣም ባለሙያ ነች በብዙ ነገር፣ በስፌት ብቻ ሳይሆን ፈትል የምትፈትላቸው ፈትሎች በጣም ነው የሚገርሙኝ። የቤት ውስጥ ሙያዎቿ በጣም ነው የሚገርሙኝ። እና ከዛ ሁሉ ግን የስፌቱ በጣም ይበልጥብኛል። ወደ ስዕል ስለማደላ እንደሆነ አላውቅም። የሚገርመኝ ምንድነው አንደኛ የስፌት ስዕል ባላንስ የሚሰራበት መንገድ ራዲያል የሚባል ባላንስ፣ ሶስት አይነት ባላንስ አይነት አለ። አንደኛ ሳይሜትሪካል፣ አሲሜትሪካል እና ራዲያል የሚባል ጨረራማ ባላንስ የሚባለው ከመሃል ተነስቶ ወደ ሁሉም አቅጣጫ የሚሄድ ወይም ደግሞ በክብ ቅርጽ የሚሰሩ የባላንስ አይነቶች ናቸው። አጠቃላይ ታየ ብቻ ሳትሆን ኢትዮጵያውያን ስፌት ሰፊዎች በጣም ይገርሙኛል። ምክንያቱም ዲዛይኑ ተጀምሮ የሚያልቀው አይምሯቸው ውስጥ ነው እንጂ ስፌቱ ላይ እዛ በሚሰሩት ሚዲየም ላይ አይደለም። ገርሞኝ እኮ ነው። አይገርምም? እና የመጀመሪያዋን እንትን ሲጥሉ ዲዛይን መጣል ስጀምር ከዛ መጨረሻውን አይምሮ ውስጥ ነው እንጂ ያለው በእርሳስ አይነደፍም፣ ወይም ደግሞ በስክሪፕት አትነድፊውም፣ ወይም በሌላ ማቴሪያል አታስቀምጪው። አይምሯቸው ውስጥ ነው አልቆ እያደገ የሚሄደው። ከዚህ በፊትም ተናግሬው ያለው ኢትዮጵያ ውስጥ እንደዚህ አይነት ነገሮች በጣም አሉ በተደጋጋሚ አላጠናናቸውም እንጂ ሸማኔ የሚሰራው እንደሱ ነው። ጥበብ መስራት ሲጀምር የመጀመሪያ ዲዛይኑን ሲጥል የመጨረሻው የጥበቡ መጨረሻ ምን እንደሚሆን ጭንቅላት ውስጥ አልቋል። ስነ ህንጻዎቻችን ላይ ይሄንን ታያለሽ። በተለይ በላሊበላ
የላሊበላ ህንፃን ካይሹ ከላይ ጀምሮ ወደ ታች እየፈለፈለ ሲሄድ ዲዛይኑ ጭንቅላት ውስጥ ነው ያለው። ኢቭን ድንጋዩ እስከየት ድረስ እንደሚርቅ የማወቁ ጥበብ ከየት መጣለት ብለሽ ታስቢያለሽ። እና ዓለም ይሄንን እንትን የዲዛይን አሰራር አያውቁም። የተገላቢጦሽ ዲዛይን ሰርተን ከዲዛይን አሁን እኛም የምንጠቀመው ማለት ነው። አንደኛ እሱ በጣም ነበር የሚገርመኝ። ልጆኝ አንዳንዴ ጠይቃት እንዴት ታውቂዋለሽ እላታለሁ። እንትኑን ታውቋለች ቁጥር አለው ትለኛለች። እና ቁጥሩ ግን ጭንቅላቷ ውስጥ ነው የሚሰራው። አንደኛው እሱ በጣም ይገርመኝ ነበር። ከዛ ውጭ ደግሞ በጣም ልቅም ያሉ ናቸው። ልቅም ያሉ ማለት ምን ማለት ነው መሰለሽ? ወስፌው የሚወጋው የመርፌው ውጉ እንዲቀረብ ብለሽ ብታዩ ማለት ነው እኩል የሆነ ስፔስ ነው ያለው። እና እሱ በጣም የሚገርመኝ ቀለሙ በጣም ከዛ በኋላ ደግሞ የቀለም ሃርመኒ የምንለው በስዕል ሃርመኒ የሚባለው እሱ ሌላው ደግሞ በጣም የሚያስደንቅሽ ነገር ነው። ቀለም አመራረጣቸው ዲዛይን የሚያደርጉበት መንገድ አብዛኛው ደግሞ ከኢትዮጵያ ባንዲራ ጋር የተገናኘ ነው ቀለሞቹን አይተሻቸው ከሆነ። ከዛ ውጭ ደግሞ የታየ ለየት የሚያደርገው ስፌት ላይ ስዕል ትስላለች። ማለት የተለመደው የስፌት ዲዛይኖች ሳይሆን ለምሳሌ የኢትዮጵያን ካርታ ስፌት ላይ ትሰፋዋለች፣ ተስለዋለች ሳይሆን ትሰፋዋለች። ጽሁፍ ትጽፋለች ላዩ ላይ እና በስፌት ጽሁፍ የሚጽፍ ከታየ በፊትም በኋላም አላየሁም። አይዶን ነው በእኔ እውቀት ደረጃ ማለት ነው። ከዛ ድንገት ነው ታየ የታመመችው፣ ድንገት ነው ያለፈችው ምናምንና የመጀመሪያው ሙት ዓመት አልተሳካልኝም። በሁለተኛው ሙት ዓመቷ ጊዜ ግን በቃ እሱን ማድረግ ግዴታ እንደሆነ ነው ያሰብኩት። እሱ ብቻ ደግሞ ሳይሆን ታየ ህያው እንደሆነች ነው የሚሰማኝ። አሁንም ለምሳሌ እንደዚህ ምንሽ አሁንም ቲያትር ላዘጋጅ ስል ለታየ መደወል ያምረኛል። አሁን የሆነ ነገር ልሰራ ስል ያ ማለት አሁንም በውስጤ ህያው ሆና አለች። እኔ ጋር ብቻ ሳይሆን ልጆቼ ጋር አያታለሁ፣ እህቶቼ ጋር አያታለሁ፣ ወንድሜ ጋር ያለው ቤተሰባችን ውስጥ አያታለሁ። በተለያዩ እንትኖች ማለት አሁን እህቶቼ የሚሰፉትን ስፌት ብታዩ በጣም የሚገርም ይሰፋሉ በጣም አሁን በሷ ውስጥ እሷም በእነሱ ውስጥ ሆና አያታለሁና ያንን ለሌሎችም ጋር ቢደርስ ያ ስሜት በሚል ሀሳብ ነበር እንትን ያልኩት። የተለመደም አይመስለኝም። ከዛ ፊት ሰምቼ አላውቅም፣ አይቼም አላውቅምና የሚገርም ነበር በጣም። እሷን ከሚያውቋት ሰዎች በላይ ደግሞ የሚገርምሽ የማያውቋትም ኤግዚቢሽኑን መጥተው አይተው የኤግዚቢሽኑ ሀሳብ ምን እንደሆነ አይተው ከዛ የእንትኑ ላይ የተጻፉትን አስተያየቶቻቸው አብዛኛዎቹ እናቶቻቸውን ነው ሲያዩ የነበሩ በዛ ስዕል ውስጥ ከስፌቷ ጀምሮ እስከ መጨረሻው ስዕል እናትነት በጣም ብዙ አለ። በተደጋጋሚ ወታደርነት በተደጋጋሚ ነበር። የቤተክርስቲያን ስዕሎች ነበሩ። ማለት ህይወቴ ነው እዛ ውስጥ የነበሩና ህይወቴ ማለት ደግሞ እታየ ማለት ነች። እና አብዛኛው የመጣ ሰው ሁሉ እናቱን ያየበት ነው። አብዛኛዎቹ ምን ይላሉ? ለምሳሌ እናታቸው የሌለቻቸው ወይም ያለፈችባቸው እናቴን እንዳስባት እናቴን ህያው እንደሆነች እንዲሰማኝ ስላደረከኝ ይላል። እናታቸው ደግሞ ያለፈችባቸው ደግሞ ማነው እናታቸው ደግሞ ያለቻቸው ደግሞ እናቴን በምን ያህል ጣዕም እንዳያት በምን ያህል እንትን አመለካከት እንደወዳት እንዴት ውለቷን ለመክፈል ዋጋ ሰጥቻት ነበር የኖርኩት የሚለው አይነት እንትን ያሳድር ነበር ስለነበር ቦታው ላይ እሱን ሰጥተናል የሚል እሱ ደግሞ በቃ በታየ ምክንያት ለብዙ እናቶች እንትን መሆኑ በጣም ነው ደስ ያለኝ። በጣም ገርሞኝ ስለነበረ ነው። ሳሚ ከፍተኛ የሆነ የሀገር ፍቅር ስሜት እንደነበረ አስታውሳለሁ። ይሄ የሀገር ፍቅር ስሜት ወታደር ከሆንክ በኋላ የመጣ ነው ወይስ ቀደም ሲል በውስጥ እየተቀረጸ ያደገ ነገር ነው? አያይዘህ እዚሁ ላይ ስለ ውትድርና ያለህን ስሜት ራሱ ብትነግረኝ በጣም ደስ ይለኛል። ስለዚህም ስታወሪ ያው ታየ ጋር ነው የሚሄደው። አሁን ሀገርን ያወቅኩት በታየ ነው። ገና ፊደል ስታስተምረኝ ስለ ቅርጽ ስታወራልኝ ሀገርን ነበር የምታስተምረኝ። እውነቱን ለመናገር የኢትዮጵያ መልክ፣ የኢትዮጵያ ትርጉም፣ የኢትዮጵያ ማንነት በፊደሏ ውስጥ በጣም ነበር የምናወራው። በጣም ለምሳሌ በእስክሪብቶ እንድጠቁም ይብን አትፈልግም። ፊደል ስናጠና ማለት ነው። በእስክሪብቶም ብታደርጊው በብረትም ብታጠኚው እኮ ያው ነው አይደል? ነው ምናምንትና በሰበዝ ሰበርና በሰበዝ እና እዛ ውስጥ ኔቲቭ የሆነውን ኢትዮጵያዊ እውቀት መሰረቱን እንዳገኙ ታደርግ ነበር። ከፊደሎቹ ቅርጽ ከቅርጻቸውም ትርጉማቸው ከትርጉማቸው ምስጢራቸውን ታወራኛለች።
ታዬ ለምሳሌ ስፌት ስሰፋ የምታንጎራጉራቸው ነገሮች አሉ እና በምታንጎራጉራቸው ነገር ውስጥ በሙሉ ኢትዮጵያዊ የሆኑ ለዛዎች፣ ኢትዮጵያዊ የሆኑ ግጥሞች፣ ኢትዮጵያዊ የሆኑ ሀሳቦች አሉ እና እነሱ ለኔ በጣም የተለዩ ነበሩ። ባለፈው እንዳልኩሽ ዳዊት መድገም ከቻልኩ በኋላ ወስዳ ቤተክርስቲያን ነው እንትን ያለች እንድማር ማለት ነው። ቤተክርስቲያን ገብቼ ስማር ደግሞ ቤተክርስቲያን ደግሞ ከአጥሯ ጀምሮ እስከ መቅደሷ ድረስ ኢትዮጵያዊነትን በጣም የምታቀነቅን በቅዳሴ ውስጥ 1-3 ቦታ ስለ ኢትዮጵያ 4 ቦታ ነው በትንሹ ነው እንጂ ይነሳል ኢትዮጵያ ተብሎ በስም ማለት ነው። ከዛ ውጪ ስለ ወንዞቿ መሙላት፣ ስለሚዘንበው ዝናብ፣ ስለ ተሰደዱ ሰዎች፣ በእስር ቤት ስላሉ ሰዎች በጣም የሚገርም ጸሎት ነው የሚጸለየው እና እዛ ጋር ቆመሽ ሀገርሽን በደንብ ነው የምታያት በስጋ ብቻ አይደለም በመንፈስም አይን ጭምር ነው የምታያት እና ስለ ወንዞቹ መሙላትና ከገደባቸው እንዳያልፉ እና ታያታለሽ ሀገርሽን በደንብ ስለ ሰብሉ፣ ስለ ተዘራው ዘር፣ ስለ ነፋሳት፣ ስለ ፀሐይ፣ ስለ እያንዳንዱ ነገር ኢትዮጵያ ውስጥ ስላሉ ነገሮች። ከዛ ሲያልቅ ደግሞ ምን ብሎ ነው የሚያልቀው? እቀብ ህዝባ ወሰራዊታ ብላ ነው የሚጨርሰው። ህዝቧንና ሰራዊቷን በድንበር ያለው ሰራዊቷን ጠብቅ ብላ ነው የሚጨርሰው። በጣም ነው የሚገርመው። አስበሻል? የኢትዮጵያ ወታደር ብትሆኚ እዛ ውስጥ ጸሎት ይደረግልሻል በየቀኑ። ድንበሯን ስለሚጠብቀው ሰራዊት ትጸልያለች። ስለ ገዢዎቿ፣ ስለ መሪዎቿ ትጸልያለች። ስለ ህዝቧ ትጸልያለች። ስለ ተሰደዱ በስደት ስላሉ በጭንቅ በረሃብ ስላሉ ትጸልያለች። በእስር ቤት ስላሉ ማአት በሆስፒታል ታሞ እንትን ስላሉ እዛ ውስጥ ሀገሬን በደንብ ነበር የሚያት። ከዛ ደግሞ ቅድም እንዳልኩሽ እታዬ ጋር መሰረት አለኝ። ሀገሬ ለእኔ ተለየች ነበረች በጣም በብዙ ነገር። ከዛ ደግሞ ወጣ ስትይ መርካቶ ደግሞ ሌላ ዓለም ነው። ኢትዮጵያን የምታይበት ሌላ ዓለም ማለት ነው። መርካቶ ውስጥ የሌለ ብሔረሰብ የለም። ሁሉም ብሔረሰብ እንደኔ የኔ ብሔረሰብ እንደሆነ ነው የማውቀው የማምነው። ብሔረሰብ ብለህም አታስበውም። በእርግጥ ኢትዮጵያዊነት የምትለው ነገር ነው። ኦሮሞ ቢሆን፣ ጉራጌ ቢሆን፣ አማራ ቢሆን፣ ትግሬ ቢሆን ምን ቢሆን እሱ ማተር አያደርግም። መርካቶ ውስጥ ሰው መሆንሽ ብቻ ነው ማተር የሚያደርገው። ኢቭን በእምነት አሁን እምነት ነው አይደል ክሪቲካል የሆነው የሚያለያየው። እምነት እንኳን እንደዛ አያለያየው። መርካቶ ውስጥ ሰው መሆን በጣም ጉልህ ሆኖ የሚታይበት ሰፈር ነው መርካቶ። ጾታ መርካቶ ውስጥ የለም። የወንድ ስራ ሴት ስራ የሚባል መርካቶ ነው ሰምቻለሁ። ሁሉንም ስራ ሁሉም ሲሰራ ሰው መርካቶ ተወልጄ ማደጌ ደግሞ ሌላው ኢትዮጵያን እንደወዳት ኢትዮጵያን እንዳውቃት ያደረገኝ ከሌላው አካባቢ ልጅ በጣም በተሻለ ሁኔታ ኢትዮጵያን በትንሹ መርካቶ ውስጥ እናያት ነበር፣ እናውቃት ነበር። እናውቃት ብቻ ሳይሆን እናሸታት ነበር፣ እንቀምሳት ነበር፣ እንዳስሳት ነበር። የእንትን ቅቤ የተባለ በጣም እድለኛ ነን። ጤፍ ብቲ የተለያየ አገራት ጤፍ በጣም እድለኛ ነኝ። እዛ ያገኘሁት ኢትዮጵያዊነት ነው። ወታደር ቤት ደግሞ ስገባ በጣም ገዝፎ ያገኘሁት ማለት ነው። እንዴት አገኘው ኢትዮጵያዊነት ነው? እዛ ደግሞ ሌላ ነው። ለምን ይገለጻል? እዛ ወታደር ቤት ደግሞ ኢትዮጵያዊነት፣ ሰውነት በጣም በተለየ ሁኔታ ነው እዚያ ያለው። የሙስሊም የክርስቲያን ይባል ዓመት በዓል የለም። ሁሉንም ዓመት በዓል ሁላችንም እኩል እናከብራለን። እኩል ይከበራል። ለምሳሌ ምሽግ ውስጥ ሆነን ዳቦ መጋገር የሚባል አለ። ምን እናደርጋለን? ስንጥር እንሰባብርና ዳቦዎችን እናገጣጠማቸዋለን በስንጥሩ ማለት ነው። ከዛ የዳቦ ድፎ ቅርጽ እንዲዝ ማለት ነው። ትንንሽ ዳቦዎች ይገጣጠሙና በስንጥር ትልቅ ዳቦ ይሆናሉ ማለት ነው። ድፎ ሆኑ ማለት ነው። ከዛ እዛ ጸሎት አድርገን ባርከ ምናምን እስላምና ክርስቲያንና ምናምን የለም። ሁሉም የእንትን ዝክር ተብሎ ይካፈላል። የተለየ ነገር ነው እዛ የነበረው ደግሞ። ከዛ ውጪ ደግሞ ያለው መተሳሰብ ያለው የሰውነት ማሳያ ልክ ልዕልናው በጣም በጣም የተለየ ነው። እዚህ ሰው ሲቪል ሆኖ ወይም ደግሞ ከተማ ውስጥ ሆኖ ስለ ሰራዊት የሚያስበው ነገር እኔም ሲቪል ሆኜ ሳስበው የነበረውና ሰራዊት ውስጥ ያገኘሁት ነገር ግን ሰማይና ምድር። እሱን ሰው ሁሉ ቢያውቀው ለሰራዊት የሚኖረው ክብር በምን ያህል መጠን ይጨምር እንደነበር ሳስበው ይገርመኛል። ምክንያቱም እያንዳንዱ የሰራዊት ውሎና አዳር ቀን በጣም ብዙ ነው። አንድ ደቂቃ ሰራዊት የሚያሳልፋትን አንድ ሲቪል አሳልፎ ቢያየው በጣም ደስ ይለኛል።
በስራዎቻችን የሆነ ነገር ሲያጋጥመን ስንማረር እኔ ለዚህች ሀገር ያልሆንኩት ነገር አለ እንዴ ምናምን ሲል ሰው ሰማ እንደው ምን አለበት የሰራዊቱን የአንድ ቀን ውሎን ቢያይ ሀሳቡ ምን እንደሆነ አላማው ምን እንደሆነ የሚኖርበት ምክንያት ምን እንደሆነ ሄዶ ቢያየው ብዬ እመኛለሁ በጣም። ምክንያቱም ይሄንን የምልበት ምክንያት ምንድነው ሰራዊቱን እንደጨካኝ እንዳላዋቂ እና የሚያዩ ሰዎች እኔም ላይ ሚሊተሪ ለብሼ ከተማ ውስጥ የሚያጋጥሙ ነገሮች ስለነበሩ የሚያዩ ሰዎች ምን አለ ሄደው ቢያዩት የእውቀት ጥግ ያለበት ተቋም እንደሆነ የእውቀት ጥግ የመጨረሻ ማለት ነው። በእኛ ሀገር ብቻ ሳይሆን በየትኛውም ማለት ትልልቅ የሳይንስና ቴክኖሎጂ ውጤቶች የተገኙት ከወታደር ቤት ነው። አሁን የምታያቸው በዓለም ላይ የሚታዩ ትልልቅ የሚባሉ ሳይንሳዊ ፈጠራ ውጤቶች ከወታደር ቤት የተገኙ ናቸው። አዳዲስ ሞዴሎች የምናያቸው አሪፍ መኪና ሞዴል የሚባሉት የተገኙት ከመከላከያ የምርምር ተቋም ውስጥ ነው አብዛኛዎቹ ማለት ነው። እና በጣም ታላላቅ ሊቃውንት ያሉበት ቤት እንደሆነ ቢታወቅ በሕክምና ረገድ ከሄድሽ መከላከያ ውስጥ ያለ ሕክምና የትም ቦታ የለም። ሐኪሞቹ ዲሲፕሊንድ ናቸው እጅግ በጣም ለሙያው ብቻ ሳይሆን ለሰው ልጅ ያላቸው ክብር በጣም የተለየ ነው። የሚያክሙትን ታማሚ በስም እስከና አባቱ ስም ማለት ነው አውቀውት አንዳንዴ ደግሞ የህይወት ታሪኩን በመጠኑ አውቀው በሚፈልገው ልክ ሲያጫወቱት በሚፈልገው ልክ ሲቀርቡት ሳይ በጣም ነው የሚገርመኝ። እኔ ይህን የምለው ሰው ላይ ደርሶ ሳይሆን ራሴ ታየ ጦር ኃይሎች ታውቃለች። ከዚህ በፊት ባለቤቴ እዛ ሁለት ልጆቹን የሚወለደችው እዛ ነው እና የማይረሳኝ ሜዲካል ዳይሬክተሩና ሌሎቹ ዶክተሮች ተሰብስበው ቱር ያደርጋሉ። ጧት ሁሉ ራውንድ ሲያደርጉ እንዴት ነው ተሻለሽ በረታሽ አላት ሐኪሟ ማለት ነው። ሜዲካል ዳይሬክተሩ ስሟ ማን ነው አለው ብሎ ካርዱን ላይ ሲል ማለት ነው በጣም ነው ያበደው። እጅግ በጣም ተቆጣ። ከዛ ኮሪደር ላይ ይዞት ወጥቶ በጣም ነው እንትን ያለው። እንዴት ስሟን አታውቅም? እንዴት ስሟን ጠርታ አላናገርካትም ብሎ ማለት ነው። እና ዲሲፕሊኑ በጣም ነው የሚገርመው። የምጥ መርፌ ለማውጋት ሜዲካል ዳይሬክተሩ ማወቅ አለበት። ያየሁት ኤክስፒሪየንስ እዛ ባለቤቴ ስትወልድ ማለት ነው። ሌላ ቦታ እንደዚህ የለም። ብዙ አይቻለሁ እንደዚህ የለም። እና ሰራዊት ውስጥ ያለው ሕክምና ሰራዊት ውስጥ ያለው ኢንጂነሪንግ ሰራዊት ውስጥ በጣም ማአት እውቀቶች ማአት ዲሲፕሊኖች ያሉበት ቤት በኪነ ጥበቡ ያይሽው እንደሆነ ይቺን ሀገር ያስጠሩ ትልልቅ ሙዚቀኞች የተፈጠሩበት ክፍል ድምፃውያን ቤት መሳሪያ ተጫዋቾች ቤት በጣም አይችልም የሚባለው መከላከያ ውስጥ ውጭ ወጥቶ በጣም ኃይለኛ ሙያተኛ ነው። በስም መጥቀስ ይችላሉ። እና በጣም ብዙ ትልቅ ሙያዎች ያሉበት ቤት ነው። ከዛ ውጭ ግን በጣም ደጋግሜ ላነሳው የምፈልገው አንድ ሰራዊት ልጅነቱን፣ ወጣትነቱን፣ ደስታውን፣ ፍቅሩን፣ ቤተሰቡን፣ ተስፋውን እንዳለ አሳልፎ ለሀገር ሲሰጥ ያለ ስስት ነው። ያለ ምንም ስስት ህይወቱን ጨርሶ በጡረታ ሲወጣ ወደ ግራና ወደ ቀኝ መሄድ ግራ እስኪገባው ድረስ የሲቪልን ዓለም ረስቶት ማለት ነው። ማለት ዓለም እንደ አዲስ ሆናበት፣ ዓለም ባዳ ሆናበት፣ ዓለም ፊት ነስታው ያንን መስዋዕትነት የሚቀበለው የሲቪል ህይወቱን እስኪረሳ ድረስ በዱር በገደሉ ሲንከራተት ስለኖረ ነው። ሙሉ እድሜውን የሚያሳልፈው በዛ ነው። ንግድ አያውቅም። ተቀለጣጥፎ ምናምን የሆነ ነገር ማድረግ አያውቅም። ኢቭን ሳያገባ ቆይቶ ከሆነ ላግባ ብሎ ትዳር ለመመስረት እንኳን በጣም ብዙ ነገሮቹ ግራ የሚያጋቡት አዲስ ፍጡር ነው የሚሆነው። ይህን ሁሉ መስዋዕትነት ነው የሚከፍለው። ይሄ መሞቱ፣ እግሩ መቆረጡ፣ አይኑ መፍረጡ ምናምን አይደለም። ከዛ በኋላና ከዛ በፊት ያለው በህይወቱ የሚከፍላቸው ነገሮች ግን ምን አለበት ሄደው አይተውት ይሆን እላለሁ። እዛ ለከሌ አይልም ለሀገሬ ነው የሚለው ለሀገሬ ሁሌ። ባለፈው ማንስቻለሁ። አንድ የሰራዊት አባል ወድቆ እሱን ለማንሳት መስዋዕት ሊከፍል የሚሄድበት ምክንያት ምንድነው? እዛ የወደቀው አንድ ወታደር ሰውነት ላይ ኢትዮጵያዊ ክብር አለ ብሎ ስለሚያስብ ነው። እሱ ብቻ ሳይሆን የዜግነት ክብር አለ ብሎ ስለሚያስብ ነው። ወገኔ ነው ብሎ ስለሚያስብ ነው። አንድ ኢትዮጵያዊ በሱ ይገለጻል ብሎ ስለሚያስብ ነው። አንድ የተሰዋን ሰራዊት ለማውጣት እሱ ህይወቱን ይከፍላል፣ አካሉን ይገብራል። ይህን የትም ቦታ አታገኙ። በውሃ ጥም ተቃጥሎ እችን የምታክል ውሃ ቢኖረው
ያችን ውሃ ለ3 ለ4 ለመካፈል ምናልባትም አይ እኔ አልጠማኝም ብሎ የሱን ጥማት ወጦ ለጓደኞቹ መስጠቱ ምንም ያን ያህል ብርቅ ላይሆን ይችላል። በኢትዮጵያ ወታደር ለማረከው የጠላት ወታደር ያችን የምትሳስይላትን ውሃ ምክንያቱም አውደ ግንባር ውስጥ ውሃ ማለት የአውደ ግንባር ውስጥ ገብቶ የሚያውቅ ሰው ያውቀዋል። ከሜርኩሪ በላይ ነው። ጉሮሮች በባሩድ ሽታ ጭስ ደርቆ ከላይ የሚወርደው ሀሩር አለ፣ ሩጫው አለ፣ አቧራው አለ ምናምን በዛ ውስጥ ውሃ በጣም በጣም በተለየ ሁኔታ የሚያስፈልግ ነው። ግን እሱን የተጠማ አንድ የተማረከ ወታደር እንኳን ቢኖር አሳልፎ የሚሰጥ በጣም እጅግ አዛኝና ሩሩህ ነው ወታደር ማለት። ይህንን ሰው አያውቀው። ሰራዊቱ የሚሰማውን ስሜት ምን አለበት ሄዶ አይቶ ሰምቶ ቀምሶ ባወቀው ብዬ አስባለሁ አንዳንዴ። እና እዛ ውስጥ ያገኘሁት በጣም ብዙ ነገር አለ፣ በጣም ብዙ። ስለዚህ ኢትዮጵያዊነትን በተግባር ወደ መጨረሻችን እየመጣን ነው። ሳሚ ወደ ቤተሰብ ጉዳይ እንሂድ። እስኪ ስለ ባለቤትህ ስለ ልጆችህ ንገረኝ። በውጪ በጥበቡ ዓለም የምናውቅ ሳሚ አለ፣ በውትድርና ባሳለፍከው ህይወት የምናውቅ ሳሚ አለ። በቤተሰባዊ አካባቢ ያለውን እውነት ግን የሚያውቀው ቤተሰብ ነው ያለ አንተ ነህ። ሳሚ ለባለቤቱ ለሳርዬ ምን አይነት የትዳር አጋር ለልጆችህ? እነሱ ቢያወሩት ነው እንጂ የሚሻለው እኔ ምኑን አውቃለሁ? እኔ ዝም ብዬ መኖር ነው። እንዴት እነሱ ናቸው ሊያወሩት የሚችሉት። ምን አይነት አባት እንደሆንኩ ወይም ምን አይነት ባል እንደሆንኩ ወይም ምን አይነት የቤተሰብ አስተዳዳሪ እንደሆንኩ እነሱ ቢያወሩት ነው የሚሻለው። ግን እንደዚሁ እሺ፣ ወይም ስለ ቤተሰብ እስኪ ንገረን በሚል እናስተካክለው። ምን አይነት ሰው ነኝ? አስቸጋሪ ሰው ነኝ ብዬ አስባለሁ። ለምሳሌ ሳሎናችን እንደ ሳሎን የማያገለግልበት በጣም ብዙ ጊዜ አለ። ለምሳሌ በጣም ትልቅ ስዕሎች ሲሆኑ የሳሎኑ ዕቃ እንዳለ ተሰብስቦ ወጥቶ በረንዳ ላይ ሸራ ለብሶ ይቀመጥና ወለሉ ላይ ሙሉ ለሙሉ ተነጥፎበት ስዕል ልስልበት እችላለሁ። ይሄን የምልሽ ለአንድ ቀን ለሁለት ቀን አይደል፣ ምናልባት ለሳምንት ለ15 ቀን ምናምን ማለት ነው። እና ለምሳሌ ወደ መኝታ ቤት የበፊቱ ቤታችን በተለይ ወደ መኝታ ቤት ለማለፍ በሳሎኑ እንትን መርገጥ አለብሽ ያሉና መኝታ ቤት አትገቢም። ሶ ጣውላ ተደርጎ በጣውላዋ ላይ ነበር የምንሄደው ወደ መኝታ ቤት ለመግባት ወይም ወደ ጓዳ። እና እንደሱ ሲሆን አሁን ምንም ሪያክት አድርጉ አይከፋቸውም፣ አይበሳጩም። እና ባለቤቴም ልጆችም ማለት ነው። አይ ይሄ በጣም መታደር ካልሆነ ሌላ ምንም ልትያቸው። ከዛ ውጪ ልጆቼ በጣም አሪፍ ስነ ምግባር አላቸው። በጣም ስማቸውን እየጠቀስከው ነው። ልጆችን እግዚአብሔር ነው እንጂ አንቺ አታሳድጋቸው ማለት ነው። ስለዚህ እኔ እግዚአብሔርን በጣም ነው በዚህ የማመሰግነው። ድምጻቸው የማይሰማ ከቤታቸው የማይወጡ ወይ ትምህርት ቤት ወይ ቤተክርስቲያን ወይ ሌላ ጉዳይ ካልኖራቸው በስተቀር ከግቢያቸው የማይወጡ ትምህርታቸውን በጣም የሚወዱ እንደ ዘመኑ ልጅ አይባልም ያው ቤት ውስጥ ማንኛውንም ስራዎችን የሚሰሩ እጅግ በጣም ትሁቶች በጣም ነው የሚገርመኝ አክቹአሊ። እና እግዚአብሔርን በጣም የማመሰግነው ዛማኑኤልና መልከጼዴቅ ይባላሉ። ትልቁ ዛማኑኤል ትንሹ መልከጼዴቅ ይባላሉ። አክቹአሊ አሁን ትንሽ አይደለም እሱ ጎልምሷል። ባለቤቴ ሳራ ተስፋዬ ነው የምትባለው። ኮልፌ ኮምፕሬሲቭ ትምህርት ቤት ሆነን ነው ጓደኝነት ጀመርነው። ሃይ ስኩል ሆነን ማለት ነው። ከዛ ወለባ ክበብ ውስጥ ደግሞ እንደዚሁ አብረን ኪነ ጥበብ ክበብ ውስጥ ነበረን። አክቹአሊ እሷ አሁን ሙሉ ለሙሉ ታበታለች ከኪነ ጥበብ። የጨርቃ ጨርቅ እና ምናምን ፋብሪካ ውስጥ ነው የምትሰራው። ረጅም ዘመን ነው አክቹአሊ። ዘመናችን እኮ ሄዷል በጣም። እና ኤኒዌይ አይቆጨኝም አክቹአሊ ብዙዎቹ የህይወቴ ክፍሎችን በጣም ደስ ብሎኝ አሳልፌያለሁ ብዬ አስባለሁ። ከልጅነት ጀምሮ ነው ከሳርዬ ጋር በቃ የመጀመሪያ ጓደኛሞች። ከዛ በኋላ ቀጥታ ወደ ትዳር እየሄደ እንደውም በጣም ደስ የሚለው ደግሞ የጋብቻ ስነ ስርዓታችሁን እንደውም በቤተክርስቲያን በስርዓተ ተክሊል የፈጸማችሁ ናችሁና ብዙዎች የሚያገኙት እድል አይደለም። ይታቃል በጣም መታደል ነውና በትምህርታቸው ምን ላይ ደረሱ እነ ዛማኑኤል? ዛማኑኤል ሳሙኤል እንግዲህ አሁን የአዲስ አበባ ዩኒቨርሲቲ የፈርስት ይር ጨርሶ ወደ ሰከንድ ይር አልፏል። መልከጼዴቅ ወደ 10 አልፏል ዘንድሮ ወደ 10 አልፏል።
በጣም ይሄ መታደል ነው እና የሆነ የትልቅ ሰውነት ስሜት እየተሰማ ነው። ስለ ልጅን አሳደገ ለዩኒቨርሲቲ ማብቃት እረሳለሁ እድሜ ገፍቷል ስልሽ አላምናልሽ። ምን ሆነ እንደውም ባለፈው እኔ አዲስ ዩኒቨርሲቲ ክላስ ነበርኛ ፓርት ታይም አስተምራለሁ። ላስተምር እጂ አብረን ነው ከቤት ከዛ እኔ ወደ ዲፓርትመንት ሲሄድ እሱም ወደ ዲፓርትመንቱ ሄደና እዛ ጋር ቆሜ ነው እድሜን እንትን ያሰላሁት። እዛ የተማርኩበት ልጅ ሊማር ሲገባ ምናምን እግዚአብሔር ይመስገን። አንድ ያላነሳነው ነገር አለ እየጠቀለልኩኝ ነበረ። መምህርነት ከሳሚ ዘርፈ ብዙ ማንነቶች ወይም ዘርፈ ብዙ ሙያዎች መካከል አንዱ ያልዳሰስ ነው መምህርነት ነው። ስለሱ ደግሞ ማስተማራቸው በጣም ነው ደስ የሚለኝ። ለምን ደስ ይላል ካልሽኝ ለመማር ስለምፈልግ ነው። ሌላ ምንም ምክንያት የለኝም። ተማሪዎችን ለማስተማር ሁሌ ይዘጋጃለሁ። ረጅም ዘመን ያስተማርኩት ኮርስ እንኳን ቢሆን አሁን ለሚቀበላቸው ተማሪዎች ከእንደገና ማንበብ እፈልጋለሁ። ምክንያቱም በጣም አፕዴት ይሆናል፣ ነገሮች በጣም ይለወጣሉ። ከዛ ደግሞ ትውልዱን በጣም ፈጣን ትውልድ ነው። ከነሱ እኩል ለመሄድ ማንበብ ግድ ይልሻል። ቀደም ያለ ትውልድ ነው። ካላነበብሽ አይሆንም እና አስተማሪ ሲሆን እሱን ቻሌንጅ እፈልጋለሁ፣ መማር እፈልጋለሁ። ሌላው ደግሞ ተማሪዎች ይጠይቁሻል ጥያቄ በስማ እንዴት አሪፍ እንደሆነ። ለምሳሌ እኔ የማላውቀው ጥያቄ ክላስ ውስጥ ብትጠየቅ አላውቀውም አንብቤ እነግርሃለሁ ብዬ ነው የምወጣው እንጂ ምንም ትግል አላደርግም። ማምለጥ የለም። ምንም ትግል ማድረግ አያስፈልገውም። ከዛ ምን አደርጋለሁ መሰለሽ እጄ ሳነብ በእነሱ ጥያቄ ምክንያት እኔ በጣም ብዙ እማራለሁ። እሱም በጣም ነው የምፈልገው። ከእንደገና ደግሞ ምን ይጠቅመኛል መሰለሽ ለምሰራው ብሔራዊ ቲያትር ለምሰራው ቲያትር በጣም ኃይለኛ ጥቅም አለው። ዓለም የት እንደደረሰ በየቀኑ ራሴን አፕዴት አደርጋለሁ። እንዳትኮሪ ያደርግሻል፣ እንዳትኮፈሽ ያደርግሻል፣ በቃኝ እንዳትይ ያደርግሻል። ዓለም የት እንደደረሰ ስታይ እዛ ላይ ለመድረስ ነው በየቀኑ ጥረትሽ እንጂ ከዛ ደግሞ በየቀኑ ከራስሽ ጋር እንድትታገይ ያደርግሻል። እሱ ለኔ በጣም አሪፍ ነው። ስለዚህ ማስተማር በጣም ነው የምወደው እጅግ በጣም። መልካም ሳሚኔ ያስኳቸውን ጥያቄዎች ጨረስኩኝ። ከዛ ፊት ያላነሳነው ጉዳይ ካለ ግን የመጨረሻውን እድል ላንተ ልስጥ። ምን ያላነሳነው አለ? እንደውም ከሌላ ወስደን ሳላነሳ እንቀርብ ከኛ አልፈን ቅድም ያልኳትን ነገር መድገም ፈልጋለሁ። እንደዚህ በጊዜ ብዛት የቀናት የምናምን ቁጥሮች ምናምን አሳስተን ሊሆን ይችላል። እንደሱ ከተፈጠረ ከእድሜ መክፋት የመጣ እንደሆነ ተረዱ። ከዛ ውጪ ምንድነው ስለ ሀገሬ ሳስብ ሀገሬ የተሻለ ደረጃ ደርሳ የነበረ ገናነቷ ላይ ደርሳ ልጆቻችን በሰላም ወጥተው የሚገቡበት ዜጎች እኩል የሚከበሩበት ሀገር እንድትሆን በጣም ነው የምመኘው። ለአንድ ሀገር ምኑም ነገር ቢሆን ሰላም ከሌለ ዋጋ የለውም። ምንም ነገር ቢፈጠር ማለት ነው። በግልሽ ምንም አይነት ስኬት ላይ ብትደርሺ፣ ምንም አይነት ውጤት ላይ ብትደርሺ ያ ስኬትና ውጤት ነው ብሎ መደምደም በፍጹም አይቻልም። ስለዚህ ወደ ሰላም ካልተመለስን በጣም ከባድ ነው። በአራቱም አቅጣጫ ያለው የምንሰማው መጥፎ ነገር አልፎ ሀገራችን ሰላም ሆና ያኔ ጎረምሶች የነበርን ጊዜ ከጫፍ ጫፍ በሰላም እየተንቀሳቀስን የምንመለስባት ሀገር እንድትሆን እመኛለሁ። በሁሉም አቅጣጫ፣ በመንግስትም አቅጣጫ፣ በሌላውም አቅጣጫ ያለው በሙሉ ወደ ሰላም ተመልሶ ሀገራችን ሰላም እንድትሆን እመኛለሁ። ምክንያቱም በተለይ ልጅ ሲኖርሽ በጣም የሚያሳስበው ነገር እሱ ነው። በቃ ሀገር ሰላም ካልሆነች ምንም የለሽም። ታሪኮቻችንን ወደ ኋላ ሄደሽ የሚያኮሩ በጣም ብዙ ነገሮች ቢኖሩን ሰላም ከሌለሽ ምንም አይደለሽም። በዓለም ላይ በጣም ብዙ ዳይናሚክ የሆኑ ነገሮችን ወይም ደግሞ በጣም ገናና የሆኑ ነገሮችን በጣም ቫይብራንት የሆኑ ነገሮችን የሰራ ትውልድ የነበራት ሀገር ብትሆንም ሰላም ከሌላት ምንም አይደለችም። ምክንያቱም ብዙ ምሳሌዎች መጥቀስ እንችላለን። ከጎረቤትም ራቅ ካለው ስማቸው ብቻ የቀሩ ሀገራት አሉ። ልክ እንደኛ እንደዚህ በቀላል ተጀምሮ ማለት ነው። አሁን ያለውን ሁኔታ ማሰብ አይደለም፣ ነገ የነገር ቢሰፋ ምን ሊፈጠር ይችላል የሚለው በጣም አሳሳቢ ነው። ስለዚህ ልጅ አዋቂው፣ ሃይማኖተኛውም ሃይማኖት የሌለው፣ ትጥቅ የታጠቀውም ያልታጠቀውም ለዚች ሀገር ሰላምና እድገት ሁሉም ቢያስብ ደስ ይለኛል እና እግዚአብሔርንም የምለምነው ነገር እሱ ነው። በጣም ትልቅ ምኞት ነው። ምኞቶችን እንዳለ እኔ ራሴ የምጋራቸው ናቸው።
ስላንተ ግን አንድ ነገር ማለት ፈልጋለሁ። ምስጋና ማቅረብ ሳሚ ለምሰለ በዚህ ቻናል ስራ አስጀምር አሁን እየጀመርኩ ያለውት ነገር ነውና መጀመሪያዎች አካባቢ እሺ ይሁን እስኪ እናውራ አንቺም ስሪ የምትፈልጊውን ነገር ብሎ የሚመጣልህ እንግዳ ብዙ አይደለም። እኔ ግን በዚህ በጣም እድለኛ ነኝ። የሚገርም እስካሁን ድረስ እንዲህ አይነት ስራ እኮ ጀመርኩኝ እስኪ ሐሳባችን ለትውልድ የሚጠቅም ነገር እናውራ ስል እስካሁን አይመቸኝም ያለኝ ምንም ሰው አልገጠመኝም። በጣም ነው ማመሰግንህ በዚህ ረገድ የምሬ ነው የምልህ። አርዝዶ ስለማንረባ ነው እንጂ እኮ የእውነት ብዙ ነገር እንደውም ብዙ ጊዜ የሚቆጨኝ ነገር ምንድነው ሀብት የሚመስለን ገንዘብ ነው አይደል ሁሉ ጊዜ ግን ከዛ በላይ የሆኑ ነገሮች ነበሩ። ሼር ብናደርጋቸው በጣም ትልቅ ሊያደርጉን የሚችሉ ብናጋጫቸው በጣም ትልቅ ለና ሊፈጥሩልን የሚችሉ ምናልባትም ከኛ አልፈን ብዙዎችን ልናግዝበት ለውጥበት የምንችለው ብዙ ፖቴንሻል አለ። እሱ እንደው ማለመጠቀማችን ይቆጨኛል። እኔ ግን አመሰግናለሁ። አይ አንተም ብቻ አይደለም በዚህ አጋጣሚ አንዱ አንተ ነህ። ሌሎቹን አመስግናለሁ። ከዛው ደግሞ ካንተም በፊት የነበሩት ከዚህ በኋላ ለሚመጡትም በጣም ነው ማመሰግነው። ምክንያቱም አንድ ብለህ ጀምረ ነው 1000 አይደል 100,000 1 ሚሊዮን 1 ቢሊዮን ምናምን ልትራመድ የምትችለውና በዚህ በጣም ትልቅ ምስጋና ነው ያለኝ። በጣም ደስ የሚል ቆይታ ነው ያደረግነው በሁለቱም ክፍሎች። ሳሚዬ ሐሳቦች ሁሉ እንዲሳኩልህ የምትፈልጋትን ኢትዮጵያ እንድትመጣ እንዲያሳይህ እመኛለሁ። በጣም ነው ማመሰግነው። እድሜና ጤና እመኝላለሁ። ታንኪዩ በጣም ማመሰግነው። ክቡራን የእንዶይን ሚዲያ ተከታታዮች ከአርቲስት ሳሙኤል ተስፋዬ ጋር የነበረንን ቆይታ እንዴት አገኛችሁት? በጣም ብዙ ቁም ነገሮችን እንደጨበጣችሁ ተስፋ አድርጋለሁ። አብራችሁ ለነበራችሁ ሁሉ ልባዊ ምስጋና ማቅረብ ፈልጋለሁ። በሚቀጥለው ጊዜ ደግሞ ከሌላ የጨዋ ወግ እንግዳ ጋር ተመልሼ እመጣለሁ። በድጋሚ ሁላችሁን ማመሰግናለሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቡን ሰላም ለሁላችን።